ከፍ አድርጉት። እንደ እናንተ በሱ ተባበሩም። ከዛ ወደ ካካ እንሄዳለን ማለት ነው። ቀጥል ብሮ፣ እስኪ ድምፁን ትንሽ ከፍ አድርገውና አሰማን። ፕሮቴስታንቲዝም እና ተመሳሳይ ጾታ ጋብቻ። ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ፕሮቴስታንቶችን ደግሞ ኮመንት ላይ ገብታችሁ ከምትሳደባችሁ በፊት ይህ ልጅ ምን እያወራ ምን እየተናገረ ነው የሚለውን ነገር ቪዲዮን እስከ መጨረሻ እንድትመለከቱት በእግዚአብሔር ስም ጋብዛችኋለሁ። ዛሬ 3 ቸርቾችን አነሳላችኋለሁ። የመጀመሪያው ዋናው በስዊድን ያለው የሉተራን ቤተክርስቲያን፣ ሁለተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ፣ ሶስተኛ የዩናይትድ ሜቶዲስት ቸርች። እነዚህ ትላልቅ ቸርቾች፣ የፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያላቸውን አቋምና ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ላይ ደግሞ ምን አይነት ጫና እያሳደሩ እንደሆነ ደግሞ አሳያቸዋል። ኦኬ፣ የመጀመሪያው ስክሪኑ ላይ እንደምትመለከቱ ስዊድን ሉተራን ቸርች ኢንዲፔንደንት እንደዘገቡ ስዊዲሽ ቸርች አግሪስ ቱ ኮንዳክት ጌይ ዌዲንግስ። ኦኬ፣ ተመሳሳይ ጾታ ጋብቻዎችን ለማካሄድ ተመሳሳይ ጾታ ያላቸው አገልጋዮችን፣ ጌይ የሆኑ አገልጋዮች፣ ሌዝቢያን የሆኑ አገልጋዮች ቸርች ውስጥ እንዲያገለግሉ የስዊድን ሉተራን ቸርች ፈቅዳል። ቆይቷል፣ ከፈቀደች 15 ዓመትም ያልፏል። ኦኬ፣ ቀላል የሚባል አባላት አይደለም በውስጣቸው ደግሞ ያላቸው። አሁን ይህ ስዊድን ሉተራን ቸርች ምላችሁ ጋይስ እዚህ ላይ ስክሪኑ ላይ እንደምትመለከቱት የሉተራን ወርልድ ፌዴሬሽን ባወጣው ዘገባ መሰረት 5.5 ሚሊዮን ሜምበር አላቸው በውስጣቸው። 5.5 ሚሊዮን አባል አላቸው። 5.5 ሚሊዮን አባል ያላት ጥንታዊ ከሚባሉት ፕሮቴስታንት ቸርቾች ውስጥ የስዊድን ሉተራን ቸርች ተመሳሳይ ጾታ ጋብቻ ኤልጂቢቲኪውን አሜን ብላ ተቀብላ ቸርች ኔ ብላ እየቀጠለች። ኦኬ፣ ሁለተኛ ዩናይትድ ሜቶዲስት ቸርች ስክሪኑ ላይ እንደምትመለከቱት ይህንን ቢቢሲን የዘገበው 2024 ላይ አንተን ያደረገ ነገር ነው። ዩናይትድ ሜቶዲስት ቸርች ዊል አላው ኤልጂቢቲኪው ክለርጂ አፍተር 40 ይር ባል ይፈቀዳል። ፈቀደች ቸርቿ ዩናይትድ ሜቶዲስት ቸርች የሚባለው። ዩናይትድ ሜቶዲስት ቸርችን ደግሞ ቀላል የሚባል ቸርች አይደለም። በውስጡ ስክሪኑ ላይ እንደምትመለከቱት ዩናይትድ ሜቶዲስት ቸርች ኢዝ ወርልድ ዋይድ ኮኔክሽን ኦፍ አፕሮክሲሜትሊ 10 ሚሊዮን ሜምበር፣ ውስጥ 10 ሚሊዮን አባላት ያሉት ቸርች ነው በውስጡ። ኦፍኮርስ አፍሪካ አካባቢ 1 ሚሊዮን ሜምበር ያላቸው አንዳንድ ቸርቾች ተቃውሞታል። ሀሳብ የሚካል ነገር አለ። ነገር ግን ኦልሞስት 8 or 9 ሚሊዮን አባል አላቸው። ኦኬ፣ ይህን ነገር በቃ ውሳኔ ተወስኗል። ቸርቿ እንደ ቸርች ተቀብላ ጌዎችን ማጋባት፣ ሌዝቢያኖችን ማጋባት፣ ጌ አገልጋዮች፣ ሌዝቢያን አገልጋዮችን ተቀብላ ቸርች ነኝ ብላ ቀጥላለች። ስንት አልኳቸው? ኦልሞስት 9 ሚሊዮን አባላት ነው ያላቸው። ሶስተኛ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ኦኬ፣ አሜሪካ ውስጥ የሚገኝ ኢቫንጀሊካል ሉተራን ቸርች ስክሪኑ ላይ እንደምትመለከቱት ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዊዝ አፕሮክሲሜትሊ 3.8 ሚሊዮን ሜምበርስ has passed repeated resolutions to welcome LGBTQ people. ኦኬ፣ ተመሳሳይ ጾታ ጋብቻንም ሆነ የተመሳሳይ ጾታ ጌ የሆኑ ሌዝቢያን አገልጋዮችን ሆነ ሜምበሮችን ለመቀበል ወስናለች። ኦልሞስት 3.8 ሚሊዮን አባላት ያሏቸው ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። እነዚህ ሶስቱን ቁጥሮችን ስንደምር ጋይስ አሁን ቅርብ ጊዜ ፔንቴኮስታሎች ምናምን አላነሳን ባይዘው እነሱ ስ ገባ አሸን ነው የምናወጣው ከቀደሙት ከሚባሉት ናቸው እነዚህ። ኦኬ፣ ቁጥሩን ስንደምር ኦልሞስት ወደ 19 ሚሊዮን አካባቢ ወደ 20 ሚሊዮን አካባቢ ሜምበር አባላት ያላቸው ቸርች ነው ብሎ የተቀመጡ ተመሳሳይ ጾታ ጋብቻን አሜን ብለው የተቀበሉ አሉ። ኢትዮጵያ ውስጥ ካሉ ፕሮቴስታንቶች ጋር ምን አገናኛቸው ነው ጥያቄ። ኦኬ፣ ፕሮቴስታንቲዝም ወዴት ሊድ እንደሚያደርገው ኦፍኮርስ እያየን ነው። እዚህ አታች ያሉ ቁጥሮችን ተመልከቱ። ጌታውን የራሙ የሚባል ግለሰብ የመካነ ኢየሱስ ቤተክርስቲያን አባል ነው። ጁላይ ፌስቡክ ገጹ ላይ በጻፈው ኦክቶበር 21 ላይ ጁላይ 27 2024 ላይ የኤገስት ስነ መለኮት ትምህርት ቤት ተመራቂዎች እንግዲህ ነበሩ። እዛ ፕሮግራም ላይ የተገኙ ሰዎች በጣም ያስደመሟቸዋል ጋይዝ። እዛ ፕሮግራም ላይ ስክሪኑ ማየት ትችላላችሁ፣ ማንበብ ትችላላችሁ። ስክሪንሾት አድርጋችሁ የተገኙ ሰዎችን ተመልከቱ። አንዴ አርክ ቢሾፕ ማርቲን ሞደስ ከስዊድን ቤተክርስቲያን ከስዊድን ሉተራን ቤተክርስቲያን ተመሳሳይ ጾታ ጋብቻ የምትቀበለው ከዛች ቤተክርስቲያን እንግዳ ተጋብቷል። ኢትዮጵያ ውስጥ የጌዎችን ጋብቻ የሌዝቢያኖችን ጋብቻ የሚደግፍ አካል ተጋብቷል። የኤገስት ስነ መለኮት ተማሪዎች ምርቃት ላይ ቢሾፕ ኤልሳቤት ኢተን ከአሜሪካ ወንጌላዊት ሉተራዊት ቤተክርስቲያን ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከሚባለው እችን ተጋብዛለች። ቀንደኛ ጠንቀኛ ጌዎችን የምትደግፍ ሌዝቢያኖችን የምትደግፍ አገልጋይ መሆን አለባቸው እንዲህ ብላ የምትደግፍ ቀንደኛ። አሁን እዚህ ፕሮግራም ላይ ደግሞ የተጋበዙት ኢትዮጵያ ውስጥ ያሉ ትላልቅ ሰዎች አሉ። እነማበሉ ቁጥር 3ን ተመልከቱ። ሪቨረንድ ዶክተር ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንትና የኤገስት ባለድርሻ አካላት ሊቀመንበር። ለምን ተገኙ ዶክተር ዮናስ ይገዙ? እነዛ ሰዎች ከየት እንደመጡ ኢንቴንሽናቸው አላማቸው እየታወቀ ለምን ተገኙ ዶክተር ዮናስ ይገዙ? ይህንን ጠይቃል። ቁጥር 4 ዶክተር ጣሶ ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ፕሬዚዳንት፣ የቃለ ሕይወት ፕሬዚዳንት፣ የመካነ ኢየሱስ ፕሬዚዳንት እዚህ ቦታ ላይ ተገኝቷል። 5ኛ መጋቢ ጻድቁ አብዶ የወንጌላውያን አብያተ ክርስቲያን ፕሬዚዳንት መጋቢ ጻድቁ አብዶ እነዚህ ሰዎች በተገኙበት ተገኝቷል። ለምን ተጋበዙ? ለምን ተገኙ? ምንድን ነው አላማቸው? ፕሮቴስታንቲዝም ሰዎችን ወዴት እንዲድ እያደረገ ያለ መጽሐፍ ቅዱስ ብቻ የሚለው አስተምሮ ማንም መጽሐፍ ቅዱስን እያነበበ ወዴት ነው ሰው ይሄዳል? እና እባካችሁ ያላችሁበትን ቦታ ስለሆኑ የጌታ ሰላም ከኔ ከእናንተ ጋር ይሁን። እግዚአብሔር ሁላችንን ይርዳል።
እሺ እናመሰግናለን ብሮስኪ። ራስን ማዳመጥ ትንሽ ራስን ማዳመጥ ትንሽ ዊርድ ነው፣ ግን እናመሰግናለን ፓፓ ቪዲዮን ስላሰማህን። ይህን ቪዲዮ ለምንድነው ማሳየት የፈለግኩት? ጀስት ለመግቢያ ያክል እንዲሆን ነው። ከዚህ በፊት ነው በእርግጥ ኦልሬዲ አምና ላይ ነው 2025 ላይ ነበር ቪዲዮን የሰራሁት። በእርግጥ ያው ኤዲቲንጉን ደግሞ ያው የዋዲ ነው፣ ያው ኤዲቲንግ ላይ ጀለስ ስፔሻሊስት ነው ባይዘው እና ለምንድን ነው ይህን እንደ መግቢያ እንድንጠቀመው የፈለግኩት? አሁን መሰረተ ክርስቶስ ላይ ለምሳሌ ሰሞኑን እንግዲህ በጣም ብዙ ሰዎች አይደለ መነጋገር ይሆናል መሰረተ ክርስቶስ ጉዳይ። በቃ እነዚህ ተመሳሳይ ጾታ ጋብቻን ምናምን ነገር የሚቃወሙ ምን የሚሉ ሰዎች እነርሱ ናቸው፣ ስፔሲፊካሊ እነሱ ናቸው የታገዱት። ኦኬ የታገዱት እና በጣም ብዙ ተቃውሞ መሰረተ ክርስቶሶች እየቀረበባቸው ነው። እና አሁን ይህን ለመግቢያ ያክል ለምንድነው መጠቀም የፈለግኩት? አዲስ አይደለም እውነት እናውራ ከተባለ እንደው ብዙ ሰው ሜቢ በስርዓት ኖሌጁ ለሌለው ሰው እውቀቱ ለሌለው ሰው ወይ ደግሞ ስለዚህ ነገር በደንብ ላላነበበ ሰው ነው እንጂ ፕሮቴስታንቲዝም አሁንም ደግመዋለሁ መጽሐፍ ቅዱስ ብቻ የሚለው አስተምሮ በተለይ ፕሮቴስታንቲዝም አሴ ሆል ለእንደዚህ አይነት ነገሮች በር ከፋሽ ነው። በር ከፍቶም አይተናል በጣም በተደጋጋሚ። ኦኬ አሁን ዌስተርኑ ዓለም ላይ ስንመለከት ቅድም ጋይስ እዚህ ቪዲዮ ላይ የተነሱ ሰዎችን ሳይሆን ቸርቾችን እንዳትረሱ። ዘስዊድን ሉትራን ቸርች ማለት ዓለም ላይ ትልቁ አውሮፓ ላይ ትልቁ የሉትራን በዲ ነው። ባይዘው አውሮፓ ላይ ትልቁ የሉትራን ቸርች ዘስዊድን ሉትራን ቸርች ነው። ኦኬ ዘስዊድን ሉትራን ቸርች ነው ዓለም ላይ አውሮፓ ላይ ትልቁ የሉትራን ቤተክርስቲያን እና በቃ ቸርቿ እንደ ቸርች በቃ ተመሳሳይ ጾታ ጋብቻን ምኑ እነዚህ ነገሮችን በሙሉ አፕሩቭ አድርጋ አሜን ብላ። ነገር ግን ጋይስ በደንብ አስተውሉ። ምን ብላለች? ራሷን የጌታ ቤተክርስቲያን ኦኬ ሰይጣን ምን ያህል ሰዎች ከእውነተኛው ቤተክርስቲያን ከወጡ በኋላ ሰይጣን ምን ያህል ሰዎችን እንደሚጠቅምና ምን ያህል እንደሚያታል እንድታስተውሉ ይህን ሀሳብ ማንሳት ያስፈለገ። ኦኬ ስንት ሚሊዮን ተከታይ ያላት የስዊድን ሉተራን ቤተክርስቲያን ራሷን ቤተክርስቲያን ብላ የምጠራው የክርስቲያኖች ቤት፣ ነገር ግን ተመሳሳይ ጾታ ጋብቻ ምናምን ነገር አሜን ብለው ተቀብሏል። ሪሊ ትዝ የሚላችሁ ከሆነ ከተወሰነ ጊዜ በፊት ልክ ይህንን ሀሳብ እያነሳን ሀሳቡን እንደ ሀሳብ መምታት ስንጀምር ምንም የሚል አርጊመንት ሲነሳ ነበር። እንደው እኛንም ባይመለከትን ለምሳሌ ኦሪየንታል አብያተ ክርስቲያናትን ባይመለከትን፣ አረ ግሪክም እኮ እንደዚህ ብላለች። አሁንም ድጋሚ ክላሪፋይ ማድረግ የሚያስፈልግ ከሆነ እንናገራለን። ግሪክ ቤተክርስቲያን ቸርቿ ይህንን ነገር አፕሩቭ አላደረገችም። ነገር ግን የግሪክ መንግስት ነው የግሪክ መንግስት እንደ መንግስት ይህንን ነገር በቃ ሀሳቡን ተመሳሳይ ጾታ ጋብቻ ምናምን ነገርን አክሰፕት አድርጓል። ቸርቿ ግን አክሰፕት አላደረገችም። ኦኬ ሀሰትን ሀሰት ብሎ መናገር ስለሚያስፈልግ ወደ ቀደመው ስንመለስ ግን እነዚህ ሉትራኖች አውሮፓ ውስጥ ትልቁ ሉትራን በዲ የስዊድን ሉትራን ቸርች ራሳቸውን ቸርች ብለው ጠርቷል። እስቲ ሉትራን ተብሎ ነው የሚጠሩት። ነገር ግን ተመሳሳይ ጾታ ጋብቻ ጋይስ እስቲ ራሳችሁን ህሊና ያለ ሰው ይመርምር። የጌታ ቤተክርስቲያን እንደዚህ አይነት ነገር የምር የጌታ ቤተክርስቲያን ናት ወይ? ላለመሆናቸው አንዱ ማሳያ ይሄ ነው። ባይዘው ላለመሆናቸው ቸርች አሴ ሆል ቤተክርስቲያኒቱ አጠቃላይ በቃ ተመሳሳይ ጾታ ጋብቻ እነዚህ ሰዎች ሶዶምና ጎሞራን ወይ ደግሞ የሶዶምና የጎሞራን ታሪክ መጽሐፍ ቅዱስ አላነበቡ ይሁን አላውቅም። ሰይጣን ምን ያህል የሰውን ልብ ምን ያህል እንደሚጠመዝዝና ሁሉ ነገር ኖርማል እንደሚያስመስል ተመልከቱ። ኦኬ በቃ አሜን ብለው ተቀብሏል። ነገር ግን አምልኮ ኢየሱስ ይባላል። ችግሩ እኮ ይሄ ነው። በቃ ጋይስ አሁን በዚህ ዘመን ላይ በጣም ብዙ ሰው እየተሸወደ ያለው ማስተዋል ያጣበት ትልቁ ምክንያት ምንድነው ከተባለ ዝም ተብሎ እንደው መፈክር ይመስል ኢየሱስ ይባላል። ችግር የለውም። በቃ ተመሳሳይ ጾታ ጋብቻ አሜን ብለህ ትቀበላለህ። ኢየሱስ ትላለህ። ኦኬ ተመሳሳይ ጾታ ጋብቻ ጌ የሆኑ ሌዝቢያን የሆኑ ሰዎች ቸርች ውስጥ እያገለገሉልን እንዴ? ቀጣይ እኮ ምንም ጥያቄ የለም። ቀጣይ ምንድን ነው የሚሆነው? ቅዱስ ቁርባንን የሚያቀብሉት እነሱ ናቸው። ቅዱስ ቁርባን ካን ዩ ኢማጅን? ኦኬ ለዚህ ነው ቤተ ክርስቲያን ላለመሆናቸው ማሳያ ራሱ አንዱ ነው። እግዚአብሔር በዚህ መልኩ ባይዘው ያጋልጣል። በቃ ቸርች የእሱ ቸርች ጭራሽ ቸርች የሚለው መጠሪያ ይዛሉ። ራሳቸውን ቤተ ክርስቲያን ብለው የክርስቲያኖች ቤት ብለው ስም ማውጣት ከፈለጉ በእርግጥ አንከለከለም፣ ግን ላለመሆናቸው ማሳያው ይሄ ነው ጋይስ። ኦኬ ላለመሆናቸው ማሳያ ነው። እነሱ ብቻ አይደሉም። እዚህ ቪዲዮ ላይ እንዳየ ነው ዩናይትድ ሜቶዲስት ቸርች አለ፣ ኤቫንጀሊካል ሉትራን ቸርች ኦፍ ኢኤልሲኤ ካልተሳሳትኩ፣ ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ ኢኤልሲኤም አለ። አሁን እነዚህ በቁጥር ራሱ ቅድም እዛ ቪዲዮ ላይ የታችሁ ከሆነ ካልኩሌት ስናደርግ ኦልሞስት 20 ሚሊዮን ሜምበር ያላቸው ናቸው። ሜምበር ጴንጤቆስጣል ውስጥ ከተገባ ጋይስ በተለይ ውጭው ዓለም ላይ አፍሪካ ውስጥ የሚገራረም ቁጥር ነው የምታገኙት። የሚገራረም ቁጥር
እነዚህ እኮ ኦፊሻሊ እንደ ቸርች አሜን ብለው ተቀብለው በቃ በስርዓቱ ያስቀመጡ ናቸው። አሁን ትልቁ ችግር ምንድን ነው? ኢትዮጵያ ውስጥ ካሉ ቸርቾች ጋር ያላቸው ግንኙነት። አሁን መሰረተ ክርስቶስ ሰሞኑን ሆይ ሆይ ምናምን ተባለ እንጂ ኢቨን ለምሳሌ እነ ዶክተር ማን አንቶኒዮስ ነው የሚባሉት ላይክ በስርዓት ራሳቸው ያዩትን ምናምን ነገር ኦፊሻሊ ዩቲዩብ ላይ ወጥተው ምናምን ነገር የተናገሩበትን ቪዲዮ ኤኒዋን ካን አክሰስ ኢት። ምን ያህል ሰዎች ተመሳሳይ ጾታ ጋብቻ ውስጥ ምናምን ያሉ ሰዎች ምናምን ነገር ምን ያህል እየተበራከቱ እንደሆነ ኢትዮጵያ ውስጥ ያሉ የወንጌል አማኞች ተብለው ወንጌል አማኝ ፕሮቴስታንት ቸርች ውስጥ ኦኬ። አሁን ቅድም ቪዲዮ ላይ እንዳሳየኋችሁ ኤገስት የስነ መለኮት ኮሌጅ አለ። ኦኬ እኔ እንደሰማሁትም ከሆነ ቅድም ያሳየኋችሁ ቪዲዮ ላይ ምንድነው ኤገስት የስነ መለኮት ኮሌጅ ማለት እንግዲህ ፕሮቴስታንቱ ዓለም ላይ ስነ መለኮት ትምህርት ያስተምራሉ የሚባሉ ሰዎች የሚወጡበት ነው። ያንን ሁላ ከጀርባ ሆነው ፈንድ የሚያደርጉት እነዚህ ግሩፖች ናቸው። ለምሳሌ ቅድም ያሳየናቸው ቪዲዮ ላይ ያያቸዋቸው 3ቱ ግለሰቦች ከኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ከስዊድን ሉትራን ቸርች ምናምን የመጡት ግለሰቦችን ስትመለከቱ ለምን የተጋበዙት ጋይስ ነው? ምርቃቱ ላይ ለምን የተጋበዙ ይመስላችኋል? ለምን የተጋበዙ ይመስላችኋል? ምርቃቱ ላይ ዋና የተመሳሳይ ጾታ ጋብቻ አቀንቃኞች የኤገስት ስነ መለኮት ምርቃት ላይ ለምን የተገኙ ይመስላችኋል? ቢኮዝ ከጀርባ እነርሱ ፈንድ ስለሚያደርጉት ፈንድ የሚያደርጉት እነሱ ናቸው። የስነ መለኮት ትምህርት ቤቱ እንዲህ ብላችሁ አስቡት። የስነ መለኮት ትምህርት ቤቱን ከጀርባ እነሱ ከሆነ ፈንድ የሚያደርጉት ስለዚህ አይዲዮሎጂው እነሱ በሚፈልጉት መልኩ ነው ማለት ነው። እዛ ትምህርት የሚሰጠው እነሱ በሚፈልጉት መልኩ ነው ትምህርት የሚሰጠው። ስለዚህ ከዛ ትምህርት ቤትም ሆነ ምንም የሚወጡ አገልጋዮች ሞስት ኦፍ ዘም በቃ እንደዚህ አይነት ማይንድ ሴት እያያዙ ነው የሚወጡት። ህዝብ ውስጥም ይሄን ነው የሚረጩት። ኦኬ። ስለዚህ በፕሮቴስታንት የተለያዩ ቸርቾች ውስጥ ያላችሁ ሉተራንም በል አሁን መካነ ኢየሱስ እንደዚህ ይባላል። ቅድም እንዳያችሁት ነው እነ ዶክተር ዮናስ ሲገዙ ማለት እንግዲህ የመካነ ኢየሱስ ቤተክርስቲያን ፕሬዚዳንት ናቸው። የቃሊዮት ቸርች ፕሬዚዳንት እዛ ቦታው ላይ ተገኝቷል። የወንጌላውያን አብያተ ክርስቲያናት ፕሬዚዳንት ተገኝቷል ቦታው ላይ። ከእነዚህ ሰዎች ጋር እንግዲህ እንኳን ደህና መጣችሁ ምናምን ተባብለው ማለት ነው። አንድ ሰው ለምሳሌ ምን ሊል ይችላል? እንደው እቺ ማምለጫ ነገር አለች የሆነ አንዳንድ ሰዎች ጋር ጋይስ፣ ይህን ብለን ስንናገር በሽታ እንደሆነ እናውቃለን። ኦኬ። ይህ ተመሳሳይ ጾታ ጋብቻ ኦር ምናምን ነገር ጌ መሆን ሌዝቢያ መሆን አሁን ውጭ ዓለምማ ተውት፣ በእግዚአብሔር ስም ተውት። ይህ ትራንስ እየተባለ ምን እየተባለ አሁን ምን የማይባል ነገር አለ። በቃ ተለጥጦ ኧረ በስመ አብ ስንት ነገር ነው ያለው። እና እንደውም አንድ ቪዲዮ እያየሁ ነበር፣ በጣም ያሳቀኝም ቪዲዮ። በተለይ እነዚህ ትራንስ ላይ ምናምን በጣም እየተለጠጠ ከመምጣቱ የተነሳ የውሃዴ ሜቢ እሱን ቪዲዮ አይተው ከሆነ አንድ ቪዲዮ የሆነ ሱፐርማርኬት ውስጥ ምናምን ነገር አንድ እንትን አይተሃል የውሃዴ? አንድ ቪዲዮ በጣም ያሳቀኝ ቪዲዮ ስለሆነ ነው። ትንሽ ቆየት ብሏል ካየሁ። ጋይስ አለው አይደል? ምን ማውራት አችልም? እሺ አንተ ሰውዬ ምን መሰላችሁ ጋይስ፣ የሆነ እንደዚህ አይደንቲፋይ ያደርጋሉ የሚለው ነገር ውጭ ዓለም ያላችሁ ሰዎች በደንብ ታውቁታላችሁ። እና አንዱ ገብቶ ምናምን ነገር ካሜራ እየቀረጸ ነው እና ላይክ መጣና የአይ ቲንክ ሱፐር ማርኬት ውስጥ ያለ ሰውዬ መሰለኝ እዚህ ውስጥ ካሜራ መቅረጽ አልችልም ብሎ እንትን ሲለው ውጣ ምናምን ሲለው እኔም እንደ ካሜራ ነው አይደንቲፋይ ማድረገው አለው። ከዛ ምን ያድርገው? የምር ትክክለኛ እንትን ነው የምላችሁ። ምን ያደርገው? በቃ ይሄ በቃ እግዚአብሔር ክቡር የሆነው ፍጥረት እግዚአብሔር የፈጠረውን ክቡር የሆነው ፍጥረትን በቃ እንደው ወደ እንስሳነት የመቀየር ነገር እና አውሮፓና አሜሪካ ላይ ይሄ ነገር ምንም እነሱ መቃወምና እነሱ ልክ አይደለም ማለት ነው በዚህ ሰዓት የሚያስቀጣው። ያ ነገር አፍሪካ ውስጥ መጥቷል። ኦኬ፣ ወደ እኛም ሀገር እየመጣ ነው፣ እየገባ ነው፣ በደንብ እያየ ነው። ኦኬ፣ ከነዛ ውስጥ ደግሞ አንዱ መግቢያና ማስፋፊያ መንገድ ይሄ ነው። ይኸው ቪዲዮን አይታችኋል። መሰረተ ክርስቶስ ላይ ማፕን ያደረገው ይሄ ነው ኤግዛክትሊ። መሰረተ ክርስቶስ እንግዲህ ቤተክርስቲያን ራሷ ምንድን ነው የምትለው? ቸርች። እሱ ቪዲዮ ነው። ይህም ደግሞ በሌላ መልኩ ነው አትቅረጹ ምናምን ሲላቸው አይ እንደ ካሜራ ነው ራሱን አይደንቲፋይ የሚያደርገው ምናምን ነገር እና በሽታ እንደሆነ አንደርስታንድ እናደርጋለን። ኦኬ፣ በሽታ እንደሆነ አንደርስታንድ እናደርጋለን። በሽታ ነው። ኦኬ፣ ይህ በጣም ፈውስ የሚፈልግ በሽታ ነው።
እግዚአብሔር ሁሉንም እንደዚህ አይነት ነገር ውስጥ ያሉት ሰዎችን ይፈውስ፣ እውነት ለማውራት ይፈውስ። ነገር ግን ትልቁ ችግር ምንድን ነው? ቸርቾቹ ፕሮቴስታንት ውስጥ ያሉ ቸርቾች ለእንደዚህ አይነት ነገር በጣም በር ከፋች ሆነዋል። በጣም በር ከፋች ሆነዋል። በጣም በር ከፋች ሆነዋል። ዋና የሚባሉ እንግዲህ ኢትዮጵያ ውስጥ ያሉ ቸርቾች ናቸው። አሁን ቅድም እዛ ቪዲዮ ላይ ተመልክታችሁ ከሆነ እንዲህ መካነ ኢየሱስ፣ እነ ቃለ ሕይወት፣ አሁን ደግሞ መሰረተ ክርስቶስ እንዲህ ከዚህ ነገር ጋር አታች እየተደረጉ ያሉ ቸርቾች ፔንቴኮስታሎችን ተዋጅ ዋናዎቹ ናቸው። ኢቨን እየተገናኙ ያሉት ከእንደዚህ አይነት ነገር ጋር ኦኬ፣ ዋናዎቹ ናቸው። ስለዚህ ቀጣዩ ምንድን ነው የሚሆኑ ከተባለ ቸርቿን ሊድ የሚያደርጉ ፕሬዚዳንቶች ምናምን ከእንደዚህ አይነት ሰዎች ጋር ስትሮንግ የሆነ ኮኔክሽን ካላቸው ኦኬ፣ የስነ መለኮት ትምህርት ቤቶችን በዚህ ደረጃ መቆጣጠር ከቻሉ እነዚህ ሰዎች፣ ስለዚህ ምዕመኑም ሆነ ምንም፣ ስለዚህ ኢትዮጵያ ውስጥ ያሉ እነዚህ የምንላቸው መካነ ኢየሱስ፣ ቃለ ሕይወት ምናምን የሚባሉ ቸርቾች የጊዜ ጉዳይ ነው እንጂ ከተወሰነ ጊዜ በኋላ ምንም ጥያቄ የለውም። ነብይ እንዳትሉኝ፣ ከተወሰነ ጊዜ በኋላ ይህን ዓመት አልልም፣ ከተወሰነ ጊዜ በኋላ ምንም ግልጽ ነው እንደዚህ አይነት ነገሮችን ኦፊሻሊ አክሰፕት የማድረግ እድላቸው በጣም ከፍተኛ ኦኬ፣ በጣም ከፍተኛ እና እንደው ለሁሉም ጊዜ ማስተዋል ይስጥ። እውነት ለማውራት ግን አሁን በዚህ ነገር ውስጥ ሁለት ነገር እንድታስተውሉ ነው የምንፈልገው። አንደኛ እውነት እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እግዚአብሔር አምላክ እንደው በቃ አይናችሁን ይግለጥላችሁ። እኔ ምንም ማለት ነው ኦኬ፣ አይናችሁን ይግለጥላችሁ። ኦኬ፣ ጌታ ከዚህ በላይ ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ በምን መንገድ ሊያሳያችሁ እንደሚችል እግዚአብሔር ያውቃል። ያላችሁበት ህብረት ትክክለኛ ህብረት እንዳልሆነ ከዚህ በላይ በምን ሊያሳውቃችሁ እንደሚችል አላውቅም። ኦኬ፣ በምን መልኩ እንደሚያሳውቃችሁ አላውቅም። እና አንዳንዴ አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ ምናምን የሚለው ትንቢት የእርሱ ትንቢት መፈጸሚያ እንዳትሆኑ ጥንቃቄ ይፈልጋል እግዚአብሔር በሚያውቀው። እና እግዚአብሔር ይደርስላችሁ። ያው እኛ ኢትዮጵያውያን እንደ ከልቸር ምናምን ነገር እንደዚህ አይነት ነገር ላይ ኦፍኮርስ እንቃወማለን እንላለን፣ ግን ቀስ በቀስ ነው ነገሩ የሚገባው። ቀስ በቀስ ነው እየገባ ያለው። ኦኬ፣ ቀስ በቀስ ነው እየገባ ያለው፣ የሚገባውም ቀስ በቀስ ነው። ስለዚህ ዊ ሹድ ቢ ኬርፉል። እና ደግሞ እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች እንደው በቃ እኔ አሁን እንደዚህ አይነት ቸርች ውስጥ ምናምን ሄዶ ራሱ ኦኬ አምልኮ ምናምን እንዴት እንደምትፈጽሙ ራሱ አላውቅም። እንዴት እንደዚህ አይነት ቸርቾች ውስጥ ራሱ ሄዳችሁ ህብረት እንደምታደርጉ አላውቅም። ኦኬ፣ ስለዚህ ራስን ዞር ብሎ ማየት ያስፈልጋል። ሜቢ ዮሐዴ ማውራት የምትችል ከሆነ እንደው ይሄ ማውራት የምትችል ከሆነ ይሄ እምነት ብቻ አልኩኝ፣ ሶሪ፣ ይሄ ድነት አይጠፋም ወይ ደግሞ ሳልቬሽን አይታጣም የሚለው ትምህርት አሁን ዮሐዴ እንደምናውቀው ማውራት ትችላለህ? አንዴ ኮንፊርም አድርገኝ። ረዥም ሰዓት ካወራሁ በኋላ በኮመንት ከምታሳውቀኝ ትችላለህ ማውራት? እችላለሁ። ኦኬ። እና ሜቢ ምንድን ነው አንዳንድ ነገሮች ያው ትምህርቶች ናቸው። ትምህርቶች ሰዎችን ወደ ስህተት ጎዳና እንዲሄዱ ባይዘቡ ትምህርቶች በጣም ባለፈው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንስተን ነበር እና ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ለራስህና ለትምህርት ተጠንቀቅ፣ የሚሰሙህንም ራስህንም ታድናለህና ብሎ ሲነግረው እንመለከታለን። እና ሜቢ ዮሐዴ እነዚህ ዋን ሴቭድ ኦልዌይስ ሴቭድ ድነት አይታጣ የሚለው ትምህርት አሁን እንደምናውቀው በጣም ብዙ ፕሮቴስታንቱ ዓለም ውስጥ ፔንቴ ውስጥ ምን ውስጥ በጣም እየተስፋፋ ያለ ትምህርት ነው። እና ይሄ ትምህርት በራሱስ እንደዚህ አይነት ነገሮች እንዲስፋፉ ሰው ሬክለስ ሆኖ ኬርለስ ሆኖ እንዲኖር በር አይከፍትም ወይ ዮሐዴ? እስቲ እዚህ ነገር ላይ ሀሳብ ስትበት። ያ ቃል የታሰማልን ጋዲ አሪፍ አድርገ አብራርተው ነበረ። ባይዘዌ ይሄ የጋዲ ቪዲዮ በጣም ብዙ ነገሮችን የያዘ ምናምን ስለሆነ ደግማችሁ ምናምን ብታዩት አሪፍ ነው። ኦኬ፣ ትንሽ ቆየት ብለዋል ከተሰራ፣ ግን አሪፍ ነገሮች ማሳያ ነው። በጊዜ ካልተጠነቀቅ ምናምን በጣም ትልቅ ችግር ውስጥ ሀገራችን ውስጥ የሚያስገባ ነገር ነው እና ይሄ ነገር ባለፈው አይ ቲንክ ከዮኒ ማኛ የሆነ ፕሮቴስታንት ሲያወራ ወደ ኢትዮጵያም ከገባ የሚገባው በፕሮቴስታንት በኩል ነው የሚል ሀሳብ አንስቶ ነበረ ዮኒ ማኛ እና ትክክል ነው፣ እውነት ለመናገር ማለት ነው። ይሄን ጸያፍ ተግባር ከገባ ወደ ኢትዮጵያ የሚገባው በዚህ ትምህርት የተነሳ ምክንያቱም ፕሮቴስታንቲዝም በራሱ እንደነዚህ አይነት ለኃጢአት ከባባድ ኃጢአቶች ለመስራት ትምህርቱ ስለሚጋብዝ ማለት ነው።
ኦኬ ትምህርቱ ይጋብዛል። ታስታውሳላችኋ ከነ ሙለታ ጋር ምናምን ስንወያይ ገላትያ ምዕራፍ 5 ከቁጥር 19 ጀምረው የስጋ ስራ የተገለጠ ነው የሚሉ ነገሮች አይ እሱ ክርስቲያን ቢሰራቸውም ድህነቱ አያጣም አይነት ነገር እነዚህ እየተነገሩ ያሉ ለአህዛብ ነው ከክርስትና ውጭ ላሉት ነው አይነት ነገር ወይም ደግሞ ለአይሁዳውያን ብቻ ነው። አይሁዳውያን ሕግ ስተሰጥቷቸው ስለነበር ክርስቲያኖች ግን ቢሰሩትም ባይሰሩትም የሚል በጣም የተሳሳተ የመጽሐፍ ቅዱስ መረዳትና ማብራሪያ ስላላቸው በጣም ከባድ ነገር ነው እና ምን ብሎ ሲመልስ ነበረ ያው ወንጌላውያን ወይም ደግሞ ፕሮቴስታንቶች ማለት መልከ ጥፉ በስም ይደግፉ ነው ወንጌላውያን ብለው ነው ራሳቸው የሚጠሩት። በሚገርም ሁኔታ ትክክለኛ ወንጌላውያን እኛ ነን። በነገር ወንጌል የሚያምን ከሆነ ትርጉሙ ማለት ልክ አሁን ኦንሊ ጂሰሶች ራሳቸው የሐዋርያት ቤተክርስቲያን ብለው ይጠራሉ። ሐዋርያዊ ትምህርት ይዘናል እንደማለት ነው። ግን በጣም የሚያስቅ ነው። የትኛውም ሐዋርያ የእነሱን ትምህርት የትኛው ሐዋርያዊ አበው የእነሱ ትምህርት አይዝም። ግን ራሳቸው ሐዋርያዊ ወይም ደግሞ ሐዋርያ ቤተክርስቲያን ብለው ስለጠሩ ትክክልም ሐዋርያውያን ማለት ናቸው ወይም ደግሞ የሐዋርያት ትምህርት ይዘዋል ማለት አይደለም። ልክ እንደዚያ ወንጌላውያን ስላላችሁ ወንጌል አማኞች ልትሆኑ አችሉ። ኦኬ ስም ስለያዛችሁ የምርም ወንጌል ታምናላችሁ አያስብላችሁ። ኦኬ ሶ እና እኛ የምንታወቀው በስነ ምግባር ነው ምናምን አይነት ነገር ማለት ነው። ይህ በጣም ራሳችሁ ማለት ሁላችሁም አይደለም አክቹዋሊ። እሺ ይህን ስናገር ይህንን አይነት ኦፖርቹኒቲ ወይም ደግሞ እንደዚህ አይነት ትምህርቶች የሚከፍቱ የፕሮቴስታንት ዲኖሚኔሽኖችን ነው ሞር እየተናገርኩ ያለው እና ዶክተር ስዩም ይመስለኛል አይደለ ይሄ ማሙሻ የሚባለው ማለት ነው። እሱ ከዚህ በፊት በግልጽ ተናግሯል። በፕሮቴስታንት ቸርቾች ማለት ነው እስከ ራሳቸው እስከ ቸርች ማቋቋም ደረጃ ድረስ ሊደርሱ እንደነበር ኦኬ አንድ ቸርች ውስጥ ይሄ ቪዲዮ የተቀመጠ ነው። በነገራችን ላይ አይ በማስረጃ ሳዩ ከተባለ ቀጥታ ከፍተን ማሳየት የምንችለው እና እስቲ እንደዚህ ግብረ ሰዶማዊነትን የምትቀበሉ ወይም ደግሞ እንደዛ የሆናችሁ አባላት ከቸርቹ ውጡ ሲባል እንዳለ ኦልሞስት የቸርቹ አባላት ወጥተዋል። እንደዛ የሆናችሁ ውጡ ሲባል የቸርቹ አባላት እንዳለ ወጥተዋል እና በጣም ነው የደነገጠ ነው። ጥናት ሲደረግ የፓስተር ልጆች ምናምን ፓስተሮችም ጭምር እዛ ህብረት ውስጥ አሉ እና በውስጥ ለውስጥ እየሰሩ ቸርች ለመሆን ኢትዮጵያ ኦፊሻሊ ይሄንን የሚቀበሉ የሆሞ ወይም ደግሞ የግብረ ሰዶም ተከታዮች ቸርች ለመክፈት ራሱ ውስጥ ለውስጥ እየሰሩ እንደነበር ኦኬ የተደረሰበት እውነት ነው። ሶ በጣም ጥንቃቄ የሚፈልግ በጣም ትኩረት የሚፈልግ ነገር ነው ይሄ እንቅስቃሴ ማለት ነው። ይሄ የመካነ ኢየሱስ ፓስተር ትልቁ መላጣው የምታውቋቸውም ከሆነ ይሄ እንቅስቃሴ በጣም ትኩረት ካልተደረገበት በቸርች ደረጃ ነገ ኦፊሻሊ ወጥተው በቃ እኛ ተመሳሳይ ጾታ ግንኙነት የምንደግፍ ክርስቲያኖች ነን የሚል በውጭዎቹ የምታዩት ይሄ ኦፊሻሊ አሳይ ዲክላሬሽን የሚጠቀሙት ነው። ባይዘው እንደውም በቸርቾች ደረጃ ሆሞሴክሹዋል ሆነው ጋብቻ ማድረግ ለሚሳናቸው ወይም ደግሞ ለአቃታቸው ሰፖርት እናደርጋለን በቸርች ደረጃ የሚሉ ቸርቾች ውጩ ኦፊሻሊ እንደዚህ አይነት እንቅስቃሴዎች እያደረጉ ነው። ይሄንን ግን ውስጥ ለውስጥ ኢትዮጵያ ላይ አሁን በደንብ ካልተሰራ ክርስትናችን ላይ በደንብ ካልሰራ ነገ ኦፊሻሊ መጥቶ እንደ ውጮቹ የማይሆንበት ምንም ምክንያት የለም እና ለዚህ እንቅስቃሴ ሞር ኢትዮጵያ ውስጥ እንዳይገባ እየተከላከለ ያለው አሁንም ምንድን ነው የኢትዮጵያ ቤተክርስቲያን የሰራችው ስራ በቃ ሃይማኖቱን ባህል አድርጋ ስላስጠበቀችው ህዝቡ ይህ አጸያፊ ነው። በፕሮቴስታንትም ዘንድ አሁን እየተሸረሸረ ይሄ የውጩ እንቅስቃሴ ምናምን ኢትዮጵያዊነቱን ባህሉን እያጠፉ የውጩን ባህል ኦኬ ሃይማኖታዊ የሆነውን ባህል አጥፍተው ውጫዊ የሆነውን ባህል አዳፕት እንዲያደርግ ካደረጉት በኋላ ህዝቡ ከዛ በቀላሉ እንደዚህ አይነት እንቅስቃሴዎች ለማስገባት በጣም ቀላል። ግን አሁን በህዝቡ ላይ ቤተክርስቲያን የሰራችው የሚያስደንቅ ባህልም
ትምህርት ማለት ሃይማኖቱ ባህል እንዲሆን ማለት አሁን በስነ ምግባር በህይወትም ክርስትናው እንዲመስል አድርጋ ነው ቤተክርስቲያን ህዝቡን የሰራችው። ለዛ ነው የተመሳሳይ ጾታ ግንኙነት አጸያፊ እንደሆነ በህዝቡ የተሰራ በቤተ ክርስቲያኒቱ ስራ፣ በቤተ ክርስቲያኒቱ ባህል ሃይማኖቱን ባህል አድርጋ በመስራቷ ነው ማለት። ይህንን ባህል እየጠፋ እየደበዘዘ የውጭዎቹ አዳፕት እያደረግን ሞደርን ይሄ ምንድን ነው ይሄ ግሎባላይዜሽን ወይም ደግሞ ዘመናዊነት በሚመስል መልኩ የሰው አእምሮ እየታጠበ ከሄደ በኋላ እንደዚህ አይነት አስተሳሰቦች ለማስገባት በጣም ቀላል ናቸው እና በቅርቡ አሁን እኔ ዩቲዩብ ላይ የሰራሁት ቪዲዮ ነበረ። አንድ ፕሮቴስታንት ነው እና ሆሞ ሴክሹዋልም ነው እና ላይቭ ከፍቶ የፕሮቴስታንት መዝሙር ይዘምራል ምናምን ታውቁታላችሁ አይደል? እና ገብተው ገስት ላይ ገብተው ኦኬ ተባረክ ምናምን እያሉ ሳያበረታቱት የነበሩት ኢትዮጵያን ፕሮቴስታንት ተከታዮች ናቸው። በሚያሳዝን ሁኔታ ማለት እና እሱ ምን እያለ ነው እንግዲህ የሚዘምረው በእነሱ ያደረግኩት የለም ስለ መዳኔ በጸጋው ድኛለሁ እያለ ነው። ሆሞሴክሹዋል ነው ግን ያደረግኩት የለም ስለ መዳኔ ሰው በጸጋው ድኛለሁ የሚል ዝማሬ እየዘመረች ወር እየዘመረ በራሱ እንደ ሴት ነው እንትን የሚያደርገው። እንደዚህ ብሎ ሲዘምር ሲያበረታቱት የነበሩት ፕሮቴስታንት ተከታዮች ናቸው። ይሄንን ምን እንዲያደርግ ሰው ማለት ነው አዳፕት እንዲያደርገው እንደዚህ አይነት ባህሎች እንደዚህ አይነት ድርጊቶችን እንዲለምድ በሃይማኖት ሰበብ ማለት ነው። እና ጥንቃቄ ያስፈልጋል። አጠር አድርጌ ወደ ትምህርቱ የተወሰነ ሀሳብ ላንሳና ሰዎች እንትን ለማለት እንሞክር። መዳን ይሄ ሁሉ የሚጋብዘው ወይም ደግሞ እንደዚህ አይነት ታላላቅ ኃጢአቶች ቀለል አድርገህ እንድደፍር የሚያደርገው ግን ምንድን ነው ነው? ኦኬ እንደው ዝም ብሎ ለፕሮቴስታንት አለውኝ ጋድ ኦኬ እንደው ዝም ብለን ጥላቻ ምናምን ስላለን ነው ወይስ ትምህርቱ ላይ ነው ዋናው ኢንቴንሽናችን? ትክክል፣ ትምህርቱ ላይ ነው ዋና ኢንቴንሽናችን። ባይዘው ሰዎቹ ላይ አይደለም። ትምህርቱ በቃ እንደዚህ አይነት ኃጢአቶችን በጣም ቀለል አድርገህ እንድትመለከታቸውና ምንም እንዳይደሉ እነዚህም ብትሰራ ራሱ ድህነት እንደማታጣው እንድታምን የሚያደርግህ ትምህርት ስላለ ለእንደነዚህ አይነት ኃጢአቶች ወይም ደግሞ ለእንደነዚህ አይነት በደሎች መንገድ የሚከፍት ነው። መጽሐፍ ቅዱስ እንደምናውቀው እንኳን እንደዚህ ክርስቲያን ሆኖ እንኳን እንደነዚህ አይነት ከባባድ ኃጢአቶች ይቅርና መልካም ስራ አለመስራት ራሱ እንደሚያስፈርድ መጽሐፍ ቅዱስ በሚገባ ነው የሚናገረው አይደለም። ኃጢአት መስራት ለክርስቲያን እንዴ በጣም እኮ እየወረደ ነው። እንኳን ለክርስቲያን ኃጢአት መስራት ድነትን አያሳጣህም ሊባል ይቅርና መልካም አለመስራት ራሱ ያስቀጣል። ምክንያቱም ኃጢአት መስራት ማስቀጣትማ በብሉይ ኪዳን የሚያስቀጣ ነበር እኮ። ኃጢአት ጸጋ ባልነበረበት ሰዓት ኃጢአት ቢሰሩ ይቀጣሉ፣ የኃጢአታቸው ዋጋ ያገኛሉ። ንስሐ ካልገቡ ካልተመለሱ በብሉይ ኪዳንም ኃጢአት ለሰራ ሰው ይቀጣ ነበር። እንግዲህ ጸጋ ባልነበረበት ሰዓት ማለት ነው። አሁን እነዚህ ሰዎች ክርስቶስን ራሱ የኃጢአት አገልጋይ ለማድረግ የተነሱ ናቸው። እንኪያስ ክርስቶስ የኃጢአት አገልጋይ ታደርጉታላችሁ። ክርስቶስ መጥቶ የሞተው አንተ ኃጢአት ብትሰራም ባትሰራም ምንም ችግር የለውም ለማለት ከሆነ ለኃጢአት ጋራንቲ ሊሰጥ ከሆነ ክርስቶስ ራሱ የኃጢአት አገልጋይ ታረገዋለ ማለት ነው። ሎቱ ስብሐት ነው። ጌታችን ግን እሱ ጻድቅ እንደሆነ ጻድቃን እንድንሆን ኃጢአት ሰልጥኖብን የነበረው ለኃጢአት የሞትን ለጽድቅ ሕያዋን የሆን እንድንሆን እንጂ ኃጢአት ብትሰራም ባትሰራም እንዴ ለክርስቲያን ራሱ እንደዚህ ነውር እኮ ነው በጣም እንኳን ለክርስቲያን ለአይሁዳዊ ራሱ ኃጢአት መስራት ነውር ነው። ላመነዘረ በድንጋይ ተወግሮ ይሙት የተባለው እኮ ኃጢአት እንዳሰራ እግዚአብሔር አስቀድሞ በዛ ጸጋ ባልነበረበት ለኃጢአት በጣም ያዘነበልበት ሰዓት እንኳን ኃጢአት በጣም አጸያፊ ነው፣ ከእግዚአብሔር የሚያርቅ ነገር ነው እና ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሲናገር አይሁዳውያን የእግዚአብሔር ሕዝቦች ሆነው ከግብፅ ወደ ኢየሩሳሌም ወይም ደግሞ ከነአን የተስፋይቱ ምድር በሚጓዙበት ሰዓት በየመንገዱ አያሌዎች እስራኤላውያን መንገድ ላይ የቀሩት ኃጢአት በመስራታቸው ነው ይላል።
አንዳንዶቹ ሲሰስኑ፣ አንዳንዶቹ በእግዚአብሔር ላይ ሲያጉረመሩ፣ አንዳንዶቻቸው ኃጢአትን ሲሰሩ፣ ኦኬ ሲያመነዝሩ፣ በምድረ በዳ እግዚአብሔርን ደስ ባላሰኙት ጊዜ፣ በእግዚአብሔር ላይ ባንጎራጎሩ ጊዜ፣ ኃጢአትን በሰሩ ጊዜ ሁሉም ምድረ በዳ ላይ ወድቀው ቀርተዋል አለ። ይህንም የተጻፈው ለእኛ ምሳሌ እንዲሆነን ነው። ምሳሌ እንዲሆነን ነው አለ። ምሳሌው ምንድን ነው? ከግብፅ ወጥተን ከነአን መሄድ ነው። ክርስትና ማለት ከሲኦል ባርነት ነፃ በክርስቶስ ወጥተህ ከዛ በኋላ ጉዞ ታቆማለህ? አታቆሙም። ጉዞ ትሄዳለህ። የምትሄደው ጉዞ ምንድን ነው? ተስፋ የተደረገልህ መንግስት አለ። እሱ ሰማያዊ መንግስት፣ ኢየሩሳሌም ሰማያዊት ወይም ደግሞ መንግስተ ሰማያት ነው። ወደዛ በምትሄድበት ጉዞ ሁሉ ሩጫ ነው፣ ወይም ደግሞ ፈተና አለ። መንገድ ነው፣ ሩጫ ነው። እየሮጥክ ነው የምትሄደው እና ቀድሞ ምዕራፍ 9 ላይ ምን ብሎ ይናገራል? ወደ መንግስተ ሰማያት የሚደረገው ጉዞ ሩጫ ይመስላል ይልና ሮጦ ያሸነፈ እርሱ እንደሚሸለም በውድድሩ ወይም ደግሞ በሩጫው ሜዳ ላይ የገባ ሁሉ ተሸላሚ እንደማይሆን ሁሉ ይላል ሐዋርያ ቅዱስ ጳውሎስ። ኦኬ እኛም እንደዚሁ ነው። በውድድሩ ሩጫ በትራኩ ገብተናል። በትራኩ ገብተህ ግን ሮጠ ማሸነፍ ካልቻልክ ኦፍኮርስ አንተም ተጥለህ ትወድቃለህ ነው፣ ተጥለህ ትቀራለህ። ይህንና ሐዋርያ ቅዱስ ጳውሎስ ግን አንተን ብቻ ሳይሆን ራሱንም ጭምር ማለት ራሱንም ጭምር ውድድሩ ላይ ሩጫው ላይ ሮጦ ካላሸነፈ ወድቆ ተቆርጦ እንደሚጣል ሲናገር ለሁሉም እኔም ወንጌል ከሰበኩ በኋላ ቁጥር 27 ማለት ነው። አንደኛ ቆሮንቶስ ምዕራፍ 9 27 ላይ ወንጌልን ከሰበኩ በኋላ እኔ ደግሞ የተጣልኩ ሆኜ እንዳልቀር ስጋዬን እያስጎሰምኩ አስገዛለሁ አለ ሐዋርያ ቅዱስ። እዚህ ሩጫው ላይ ገብቻለሁ፣ እየሮጥኩ ነው፣ ወንጌልን እየሰበኩ ነው አለ። ወንጌልን ሰብኬ ለሌሎች ከሰበኩ በኋላ ደግሞ እኔ የተጣልኩ ሆኜ እንዳልቀር ምን አደርጋለሁ? ስጋዬን እያስጎሰምኩ አስገዛለሁ። እዚህ የተጻፈው ከግብፅ ወደ ከነአን ሲሄዱ መንገድ ላይ አያሌዎች ወድቀዋል ተብለው የተጻፈው ለእኛ ምሳሌ ነው። እኛም ወደ ሰማያዊ መንግስት ተስፋ ወዳረግነው መንግስት በምንጓዝበት ሰዓት በሃይማኖታችን ጸንተን ቆመን ካልተራመድን መንገድ ላይ ወድቀን መቅረት አለ፣ ተቆርጦ መጣል አለ። ስለዚህ አለ የቆመ የሚመስለው እንዳይወድቅ ይጠንቀቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ምክንያቱም ቆሜያለሁ ክርስትናን ይዣለሁ እያለ ሰው በምግባር በሃይማኖት የማይጸና ከሆነ ምን ይላል ማለት ነው? እሱም ተቆርጦ ወድቆ ይቀራል። እና መጽሐፍ ቅዱስ በሚገባ የሚያስተምረን ትምህርት ይሄ ሆኖ ሳለ ድህነት ሊጠፋ አይችልም። አንዴ ከዳንክ በኋላ ምንም ኃጢአት ብትሰራ ችግር የለውም። ኦኬ ክርስቶስ እኮ አንዴ አድኖሃል። ኦኬ ማመን ብቻ በቂ ነው፣ ያለ ስራ ነው የዳንከው የሚሉ ሀሳቦች እየያዝክ በቃ ምንም ስራ የሚለው የእነሱ መረዳት ማለት ነው። ስራ የሚለው መጽሐፍ ቅዱስ ሌላ ሀሳብ ሌላ አውድ ሆኖ ሳለ በቃ ያለ ስራ ነው የዳንከው፣ ስለዚህ ምንም አይነት ስራ አያስፈልግም። ይሄ ባይዞ በጣም አደገኛ ትምህርት ነው። ትክክል ነው። ክርስትናን ለማግኘት ልጅነት ለማግኘት በስራ አይደለም የምናገኘው ማለት ከዛ በኋላ በክርስትና ህይወት ምንም አይነት ስራ አያስፈልግህም ማለት በጣም ነው። እንደው አውግስቲን ይህንን የፕሮቴስታንት ሀሳብ አስቀድሞ ሲናገር የሐዋርያው የቅዱስ ጳውሎስን መልእክት ይዘው በጸጋው ድናችኋል ያለ ስራ ነው ስለተባለ ስለዚህ መልካም ስራ ምንም ለድህነት እንደማያስፈልግ አድርገው ይናገራሉ ይልና ነው የቅዱስ ጳውሎስ ሀሳብ እንደዛ ብለን የምንረዳው ከሆነ ይላል። ስለዚህ ሐዋርያው ከቅዱስ ያዕቆብ ጋር እናጋጨዋለን፣ እንዲጋጭ እናደርገዋለን። ምክንያቱ እሱ ደግሞ ሰው በስራ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁና ብሎ በግልጽ ተናግሯል። ስለዚህ ሁለቱም ሐዋርያት ይጋጫሉ ወይ ነው። ኦኬ በስራ አብርሃም ራሱ የጸደቀው በስራ ነው ብሎ ተናግሯል። አብርሃም በስራ ጸድቋል ብለው። ስለዚህ ይህ የቅዱስ ያዕቆብ መልእክትና የሐዋርያ ቅዱስ ጳውሎስ መልእክት አብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለውና የያዕቆብ ደግሞ አብርሃም በስራ ጸድቋል የሚል ሁለቱ ሀሳቦች ይጋጫሉ ወይ ነው? አይጋጭም። እንዴት ሊጋጭ ይችላል? ሁለቱም ሐዋርያት ሊጋጩ አይችሉም ማለት። ስለዚህ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለ ኢኒሻል ሳሊቬሽን ወይም ደግሞ ልጅነትን ስለማግኘት ኦኬ እግዚአብሔር ሲጠራው ወደ ከነአን አምኖ ሲወጣ እግዚአብሔር የእግዚአብሔር ሕዝብ እንዲሆን ሲመርጠው ሲያደርገው
ስራውን ታይቶ ወይም ደግሞ ቀድሞ የነበረውን ስራ ታይቶ አይደለም ልጅነትን ወይም ደግሞ ጸጋን እነዚህ አይነት ነገሮችን የሰጠው ለአብርሃም። ከዛ በኋላ ግን ወደዚህ ክርስትና ከጠራው በኋላ እግዚአብሔር ግን በዚህ መልካም ስራ ካልጸና አብርሃም ኦፍኮርስ መለየት አለ። ለዛ እኮ ነው ልጅን ሰዋል የሚሉት። ተለይተህ ውጣ ሲባል በእምነት መውጣት፣ እነዚህ መልካም ስራዎች ናቸው። እምነቱ በስራ ሲፈጽም ነው ድህነቱን የሚያገኘው አብርሃም ማለት። ልክ እንደዚያው እኛም መጀመሪያ ልጅነትን ለማግኘት ሚስጢራትን በመቀበል ብቻ ነው ድህነታችን የምናገኘው። ከዚህ በኋላ ልጅነትን ካገኘን በኋላ ግን ያንን ልጅነታችን በምንድነው የምንጠብቀው? ማለት ድህነታችንን መፈጸም ማለት ነው። ያገኘውን ልጅነት ወዳገኘንበት መንግስት ከገባን በኋላ ለመንግስቱ የሚመጠን ስራ ደግሞ ከኛ ይጠበቃል። እዛ መንግስት ላይ ጸንቶ ለመኖር ማለት ለመቆየት ለመንግስቱ የሚገባ ፍሬና ስራ መስራት ያስፈልጋል። ልክ ምን እንደ ማለት ነው ለሰማያዊ ለሆነ መንግስት ወታደርነት ወይም ደግሞ ለሆነ ሀገር ጥበቃ እንድትጠብቅ ታዘ። ከዛ በኋላ ጥበቃውን ትተ አይ አንዴ ተመርጫለሁ መሳሪያውን አልይዝም ውጊያ ያስፈልገኝ ምናምን ብትል ኦፍኮርስ ጠላት መቶ አንተንም እንትን ይላል። መንግስትን ወይም ደግሞ የምትጠብቀውን መንግስትን ታስደፍራለህ ማለት። ልክ እንደዚያ ክርስቲያን ከሆንኩ በኋላ ጠላትን የምትዋጋ ጠላት ስንል አሁን መንፈሳዊ ነው ውጊያችን። ኤፌሶን ምዕራፍ 5 እንዳለው ማለት ውጊያችን ከመናፍስት ጋር ነው። እንደውም እንደ ዓለማውያን ከስጋውያን አይደለም ከመናፍስት ጋር ነው ውጊያችን። ውጊያ አለ። ለዚያ ውጊያ የሚሆኑ መንፈሳዊ ጦር ካልታጠቅ፣ መንፈሳዊ ትግል፣ መንፈሳዊ እንትን ካላዘጋጀ ኦፍኮርስ ትሸነፋለህ፣ ወድቀህ ትቀራለህ፣ ተማርከህ ትቀራለህ ማለት ነው። ከዛ አንጻር ግዴታ ክርስቲያናዊ ህይወታችን ፍሬ የሚያበራም ሊሆን የግድ ያስፈልጋል። ካልሆነ ግን ምን ማለት ነው? አንተ አገልጋይነት የክርስቶስ ሳይሆን የሌላ ስፒሪት ይሆናል ለማለት ነው። እግዚአብሔር ይስጥልኝ። ጋዲ ቃሎት ያሰማልን። ዋዲ በጣም ጥሩ አያይዘም ይሄ ድነት የሚለውን ነገር መዳን በስራ የሚለውን ኮንሰፕት ኦር በጸጋውን የዳንኩ ሲባል ራሱን ማለት ነው የሚለውንም ነገር አያይዘ በደንብ ነው ያብራራው እና ቃልዮት ያሰማልን ብሎ እስኪ እግዚአብሔር ያክበርልን። ሜቢ የእኛን ልጆች ጥያቄ ከመቀበላችን በፊት ሜቢ እኔም ያወራሁት ነገር ላይ ኦር ዮሐዴ ያወራው ነገር ላይ ልክ አይደለም ብሎ የሚያስብ ፕሮቴስታንት ካለ ቀደም ስናወራ ስለነበረው ነገር አሁንም ያወራነው ነገር ላይ ይሄ ነገር እዚህ ጋር ያወራችሁት ነገር ልክ አይደለም የሚል ፕሮቴስታንት ካለ እድል እንሰጣለን እድል እንሰጣለን። ጥያቄ ያላችሁ ክርስቲያኖች እንዳልኳችሁ ያው አክሰፕት ማድረግ ጀምረናል። ነገር ግን አሁን ያወራችሁት ነገር ላይ ልክ አይደለም ኦር በሀሰት ተናግራችኋል ኦር እዚህ ጋር ልክ አይደለም ያወራችሁት ነገር ብላችሁ የምታስቡ ሰዎች ካላችሁ ክፍት ነው ገዝቱ። አንድ ቁጥር ጻፉ ወይ ደግሞ ገዝት ላኩ። እዚህ ጋር አንድ ፖይንት በነሳ ደስ ይለኛል። ባይቴካዲ ምንድን ነው አንተ የሰራው ከቪዲዮ ተይዞ የሜንሽንድ እንትን የስዊድን ቸርች የሉተራን ስዊድን ቸርች ትዝ ካላችሁ ከቅርብ ጊዜ በፊት የሉተራን አስተማሪዎች ስለ አፖስቶሊክ ሰክሰሽን እየተወራ ር ሜንሽኒንግ ማንን የስዊድን ያለችውን ሉተራንን ቸርች ኢማጂን አፖስቶሊክ ሰክሰሽን አለ። ከዛ ያመጣ ነው ሰክሰሽን አለ በሮም በኩል ከነሱ የነበረ ቢሾፕ ከዛ እኛን ሰክሲድ አድርጎ ማን ነበር ስሙ ትዝ ይላል። እሺ ችግር የለም ዶክተር ናውል ያ አይ ሪሜምበር ዶክተር ናውል መሰለኝ አይ ቲንክ ሶ። እሺ ብቻ በሱ በኩል ሰክሰሽን አለን። ሰክሰሽኑ ያላቸው በምን በኩል ነው? ጌ በሚያጋቡ ቸርች በኩል። ኢማጂን ምን አይነት ኮሚኒየን ውስጥ እንዳላችሁ እና ይህንን ለማንሳት ነበር። በጣም ጎበዝ አስታወስከኝ። ያኔ ውይይት እያደረግን ነበር እና ዶክተር ናውል ያልኩ ከኔ ጋር ሲወያይ የነበረውን ነው። ከኔ ጋር ሲወያይ የነበረውን ነው እንጂ ግን ልክ ነው። ካካውን ያነሳው በጣም ትክክለኛ ፖይንት እና ቫሊድም የሆነ ፖይንት ነው እና ሐዋርያዊ ቅብብሎች ለምሳሌ መካነ ኢየሱሶች ሐዋርያዊ ቅብብሎች አለን የምትሉ ከሆነ በማ በኩል ነው?
አትሊስት ቫሊድ የሆነ ወይ ደግሞ ጳጳስ ጳጳስ ያው ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ምንድነው የነበረው ነገር ጋይስ? ስለ ሐዋርያ ቀብሎ ስናወራ ቫሊድ የሆነ አፖስቶሊክ ሰክሴሽን እንዲኖር ትክክለኛ ትምህርት ሐዋርያዊ ትምህርትና ሐዋርያዊ ክህነት ሊኖር ይገባል። ሐዋርያዊ ክህነት እንዴት ነበር የሚደረገው? ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ጳጳሳት ናቸው። ጳጳሳት ናቸው። ምን ካህናትን የሚሾሙት ዲያቆናትን የሚሾሙት ጳጳሳት። ስለዚህ ቫሊድ የሆነ አፖስቶሊክ ሰክሴሽን አላችሁ ወይ ብለን ጠይቀናቸው ነበር። መካነ ኢየሱሶች ወይ ደግሞ ሉትራኖች ስንጠይቃቸው ያው ኦፍኮርስ መሀል ላይ ነው ስታክ የሚያደርጉት። በጣም ከዚህ በፊት ያው የኛ ላይ የምትከታተሉ ሰዎች ብዙ ጊዜ መካነ ኢየሱሶች ምናምን ገብተው ይህንን ነገር ሊመልሱት አልቻሉ። እውነት ለማውራት ይህንን እመልሳለሁ ብሎ የሚያስብ የመካነ ኢየሱስ ሜምበርም ካለ ገዝተ መላክ ይችላል። ገዝተ መላክ ይችላል። ይኸው ክፍት አድርገናል። ከቅድም ጀምሮ ያወራ ነው ስለ ፕሮቴስታንት ቸርቾች ተመሳሳይ ጾታ ጋብቻ ላይ ያነሳናቸው ማስረጃዎች ኦር ምናምን ነገር ልክ አይደለም የሚል ሰው ካለ ገዝቱ ክፍት ነው። ዮሐዴ ያወራው ትምህርት ላይም ደግሞ ዮሐዴ በደንብ ማብራሪያ የሰጠበት ቶፒክ ላይ ልክ አይደለም የሚል ሰው ካለ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ ወይ ደግሞ ገዝት መላክ ይችላል። እሺ የአባታችን የአቡነ ተክለ ሃይማኖት ገድል ላይ ጥያቄ ያለው ሰው ካለ ገዝት መላክ ይችላል። የፈጠነ እዚህ ጋር 7 የነበረው ገዝት ራሱ ሪኩዌስቱ 30 ሲደርስ እያየሁት እና ትዝ ይላል የሆነ ቀን ገድላት ላይ ጥያቄ ያላችሁ ተብሎ እነ ሙለታ ሮጠው ገብተው አይ ገድላት ላይ አይደለም ዮሐዴ ትዝ ይላል አለ እሱ ቀን አይ ገድላት ላይ አይደለም እንዲሁ ነው ሌላ ጥያቄ ያለው ሲባል አዎ አዲስ ገድላት ላይ ጥያቄ ያላችሁ ሲባል ኧረ በስመ አብ ሼም እኮ ነው ግን እውነት አዎ ያ እና ኤኒዌይስ እሺ በቃ እዚህ ነገር ላይ ማውራት ከዛ በኋላ ኧረ ዝም ብለን ርዕሱ እንድትገቡ ብለን ነው ሲባል እንደዛ ሰውዬ ሃው ሜኒ ታይምስ ዴዝ ከምቱ ሃው መኒ ታይምስ እሺ ዩዘር ኔሙን ቆይ በስርዓት ለማንበብ ዳርትስ ገርል የሚል ዩዘር ኔም እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ቅድም አይ ቲንክ ገስት ላይ የሆነ ጥያቄ አለኝ ብለሽ ስለጻፍሽ ነው ዝርዝሩ ላይ ሳይሽ አክሰብት ያደረኩሽ። ምን ነበር ጥያቄሽ ምን ነበረ? እስቲ እንስማው። እሺ አመሰግናለሁ። ጥያቄ ኃጢአትን ለካህን መናዘዝ መጽሐፍ ቅዱሳዊ ነው ወይ? ካልሆነም ደግሞ ቤተክርስቲያኗ እንዴት ነው የምታስተምረን የምታስረዳን? በዛው አያይዘህ ደግሞ ስለ ቅዱሳት ስዕላትም ብታብራራልኝ ደስ ይለኛል። ኦኬ እሺ ኦኬ ክርስቲያን ነሽ? ኦርቶዶክስ ነሽ? ኦርቶዶክስ ነኝ። ያው ስላልገባኝ ነው። ችግር የለውም። እሺ አንዳንድ እንሂድበት አይደል? ዋዴ ተከፋፍለን አንዳንድ እንሂድበት። እሺ እንትኑ እንሂድበትና በቃ ቅዱሳት ስዕላት ላይ የተወሰነ ሀሳብ እኔ እንትን እሰጣለሁ። የክህነቱን ወይ አንተ ትሄድበታለሽ። ቅዱሳት ስዕላት ላይ የተወሰነ ነገር ልበልና ከዛ በኋላ የክህነቱ ላይ ትሄድበታል። ያው ሁለቱም በእርግጥ ብዙ ጊዜ አድሬስ ያደረግናቸው ጉዳዮች ናቸው፣ ግን አጠር ባለ መልኩ ለማብራራት እንሞክራለን። ቅዱሳት ስዕላት ላይ ያለው ትምህርት ቅዱሳት ስዕላት ላይ ወይ ደግሞ አይኮኖግራፊ የምንለው ላይ ቅዱሳት ስዕላት ላይ ቤተክርስቲያን ያላትን ትምህርት ሁሌ መስማት ያስፈልጋል። ለምሳሌ በጣም ብዙ ጊዜ ቤተክርስቲያን ከምትወቀስበት ነገር ውስጥ አንዱ ምንድን ነው? በይዘው ይሄ ወቀሳ ዛሬ ይጀምራል ጋይስ። ለእህታችን ብቻ ሳይሆን ታች ያላችሁ ሰዎችን በደንብ ስሙ እሺ። ምንፍቅና አዲስ ምንፍቅና የለም። ወይ ደግሞ ቤተክርስቲያን ላይ የሚደርስ ወቀሳ ወይ ደግሞ ተቃውሞ አዲስ ወቀሳ ኦር አዲስ ተቃውሞ አይመጣም። ምንፍቅና በተወሰነ መልኩ ራሱን አፕግሬድ ያደርጋል፣ ራሱን ሪፕሊኬት ያደርጋል እንጂ አዲስ ሄረሲ የለም። ራሱን የተወሰነ አፕዴት ያደርጋል እና ከዚህ ከቅዱሳት ስዕላት ጋር በተለይ ቤተክርስቲያን ኦልሞስት 7ኛ ክፍለ ዘመን አካባቢ ዮሐንስ ዘደማስቆ ጆን ኦፍ ደማስከስ በነበረበት ሰዓት ላይ ኢቨን ከሙስሊሞች ነበር እንደዚህ አይነት ጥያቄ ይነሳ የነበሩ ከሙስሊሞች ማለት ነው። ከሙስሊሞች እንደዚህ አይነት ጥያቄ ይነሳ ነበር። ኦቨርኦል ምንድነው ግን ከቅዱሳት ስዕላት ጋር ቅዱሳት ስዕላት ሪፕሬዘንቴሽን ናቸው። ሪፕሬዘንቴሽን ወይ ደግሞ ምንድነው የሚባሉት የሚወክሉ ናቸው በአማርኛው። የሚወክሉት ናቸው ወይ ደግሞ ወኪል ነው የምንለው በአማርኛው እና ሪፕሬዘንቴሽን ናቸው፣ ወኪል ናቸው። ለምሳሌ ቅዱሳት ስዕላትን ቤተክርስቲያን ለተለያየ ፐርፐስ ትጠቀማለች።
ኦኬ፣ ለተለያየ ፐርፐዝ ለምሳሌ መልእክት ለማስተላለፍ ለምሳሌ በቅዱሳት ስዕላት በኩል ቤተክርስቲያን ምንድነው ወንጌል ትሰብካለች። ለምሳሌ የጌታችን ስነ ስቅለት ስዕሉን ብትመለከቱት ጌታችን ኢየሱስ ክርስቶስ ተሰቅሎ ከዛ ከመስቀሉ ስር ደግሞ ቆያለ ኮመንቱ ነው ፍላርገው መሰለኝ እህታችንም በስርዓት እንድታዳምጥ ምናምን ነገር አጠራጠር ባለመልኩ ብዙ ሰዎች ገስት ላይም ስላሉ አጠራጠር ባለመልኩ ነገሩን አድሬስ ለማድረግ እንሞክራለን። ኦኬ ምንድነው ወንጌል ለመስበክ ትጠቀምበታል። ለምሳሌ የጌታችን ስነ ስቅለት ብትመለከቱ ለምሳሌ ጌታችን በመስቀል ላይ በቀራኒው ላይ ተሰቅሎ ከዛ እመቤታችን ከመስቀሉ ስር ቅዱስ ዮሐንስ ከመስቀሉ ስር ይሄ ምንድነው ክርስቶስ ኢየሱስ እንደተሰቀለ ለምሳሌ ስዕሉን ያየ ሰው ኢዝሊ አንደርስታንድ ማድረግ ይችላል። ኢዝሊ አንደርስታንድ ማድረግ ለምሳሌ መጽሐፍ ማንበብ የማይችሉ ሰዎች ለምሳሌ ቅዱሳት ስዕላትን ተመልክተው ነገሮችን አንደርስታንድ ሊያደርጉ ይችላሉ። ኦኬ አንደርስታንድ ሊያደርጉ ይችላሉ። ሁለተኛ ብዙ ጊዜ በተቃውሞ ከሚነሱ ነገሮች ውስጥ ለምሳሌ የተቀረጸ ምስል ለራስ አታድርግ ምናምን የሚሉ ጥቅሶች ነው ብዙ ጊዜ ሰዎች የሚያነሱታል። የተቀረጸ እግዚአብሔር አምላክ በብሉይ ኪዳን ያዘዛቸው ትእዛዞች ለራስ የተቀረጸ ምስል አታድርግ። ሁሌም ጋይስ መጽሐፍ ቅዱስ ኦኬ ቴክስት ዊዛውት ኮንቴክስት የሚባል ነገር አለ። ኦኬ ቴክስቱን ስትመለከቱት ያለ አውዱ የምትፈቱት ከሆነ በጣም ስህተት ውስጥ ትገባላችሁ። እግዚአብሔር አምላክ ለምሳሌ ለራስ የተቀረጸ ምስል አታድርግ እንዲህ እያለ የከለከለው ለምንድነው ከተባለ ጣዖት አምልኮ ነው። በቃ ጣዖት አምልኮ ህዝበ እስራኤል ለምሳሌ ከግብፅ ባርነት በሚወጡበት ሰዓት ላይ እንደዚህ አይነት ነገር በቃ የሆነ ቅርጽ ይሰሩና የእንስሳ ቅርጽ የምን ቅርጽ ይሰሩና አምላካችን ነው እያሉ ይሰግዱ ነበር። ኦኬ ለዛ ነው የተቀረጸ ምስል ከሰማይም በታች ከምድር ምንም ለራሳችሁ አታድርጉ። እነዛ ሰዎች ህዝበ እስራኤል የተቀረጸ ምስል ለራሳቸው ያደርጉ የነበረው ለምንድነው ከተባለ ሊያመልኩ ስለሆነ ነው። ባይዘው ሊያመልኩ ስለሆነ ነው። እግዚአብሔር አምላክ ቀጥታ የተቀረጸ ምስል ለራስ አታድርግ የሚለውን እንትን ያለው ከዛ አንጻር እንጂ ኢንቴንሽን ማተርስ። አሁንም ቢሆን ሰው ለምሳሌ ስዕል ሊሆን ይችላል፣ ቅርጽ ሊሆን ይችላል። ምን ለማምለክ ከሆነ የሚጠቀመው አዎ ጣዖት አምልኮ ነው። ጣዖት አምልኮ ነው። ኦኬ ኢንቴንሽን ማተርስ። ነገር ግን ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ መልሶ ሙሴን ደግሞ መልሶ ሲያዘው እንመለከታለን አይደል? ሁለት ኪሩቤሎችን ከተቀጠቀጠ እንትን ሁለት ነሐስ 2 ኪሩቤሎችን ስራ ሲለው እንመለከታለን። ኦኬ ስለዚህ እግዚአብሔር አምላክ እንደው እዚህ ጋር የተቀረጸ ምስል ለራስ አታድርግ ብሎ መልሰው ደግሞ ሙሴን እዛ ጋር ምን ሲሉ እንመለከታለን እንዴ? ኪሩቤሎችን ስራ ሲሉ እንመለከታለን። ስለዚህ እግዚአብሔር እርስ በርስ እንደው ከራሱ ሀሳብ ጋር ተጋጭቶ ነው? በፍጹም አይደለም። ነገር ግን እዛ ጋር ለራሴ የተቀረጸ ምስል አታድርግ ብሎ እግዚአብሔር አምላክ ሲከለክል ምን እንደው ሪፈር እያደረገ ያለው ጣዖት አምልኮ ነው። ለራሳቸው የተቀረጸ ምስል ያድርጉና ይሰግዱ ነበረ፣ ያመልኩ ነበረ። ያንን ነው እግዚአብሔር እየተቃወመ ያለው። ስለዚህ ይሄ ነገር ብዙ ጊዜ መልስ ተሰጥቶበታል። በእርግጥ መነሳትም የሌለበት ነገር ነው። ከዛ ባለፈ ከስግደት አንጻር ቅድም እንዳልኩት ሪፕሬዘንቴሽን ናቸው። ለምሳሌ ቅዱስ ገብርኤልን ለምሳሌ ቅዱሳት ስዕላት ተብሎ ለምሳሌ ቅዱስ ገብርኤል ከ3 ሕፃናት ጋር ብንመለከት እንደው ቅዱስ ገብርኤል ያንን ይመስላል ማለት አይደለም። ሪፕሬዘንቴሽን ኦኬ። መጽሐፍ ቅዱስ ላይ ከተገለጹ ታሪክ አንጻር የቅዱስ ሚካኤልንም እንደዛው ለምሳሌ ዲያብሎስ ረድቶት ብንመለከት መጽሐፍ ቅዱስ ላይ ራእይ መጽሐፍ ላይ ሚካኤልና መላእክቱ ኦኬ ሴጣንን ተዋጉት እንዳሸነፉት ያንን ነገር ነው ዲፒክት የምናደርገው። ኦኬ ቤተክርስቲያን ያንን ነገር ነው ዲፒክት የምታደርገው። ስለዚህ ቅዱሳት ስዕላት ሁሌ ምንድን ናቸው? ዜ አር ሪፕሬዘንቴሽን ናቸው። ኦኬ ስለዚህ ኤግዛክትሊ አሁን በጣም ብዙ ሰው ያው የሚጠይቃቸው ጥያቄ ገብርኤልን ማናየው፣ ሚካኤልን ማናየው፣ ስላሴን ቅድስት ስላሴን ማናየው? ኦፍኮርስ እንዴ ቅዱሳን መላእክት ሲጀመር መናፍስት ናቸው፣ አናያቸው እንዴ። ቅድስት ስላሴንም ለምሳሌ ወልድ በስጋ ተገልጧል። ኦፍኮርስ አብና መንፈስ ቅዱስን ግን ስቲል መንፈስ ናቸው። ማንም ያያቸው የለም በስጋዊ አይን ማንም። ኦኬ ነገር ግን መጽሐፍ ቅዱስ ላይ በብሉይ ኪዳን ለምሳሌ ትንቢተ ኢሳያስ ምዕራፍ 6 ላይ ለምሳሌ እግዚአብሔር አምላክን እንመለከተዋለን አይደል? ኢሳያስ እግዚአብሔርን ይመለከተዋል በመቅደስ ውስጥ አይደለ? ሲመለከተው ያንን ነገር ቤተክርስቲያን ዲፒክት ታደርግና በዛ መልኩ ትጠቀመዋለች። ኦኬ በዛ መልኩ ትጠቀማለች እና ሪፕሬዘንቴሽን ናቸው። ይህ ነገር እንዳይረሳ። ሁለተኛ መጨረሻ ላይ ማንሳት የምፈልገው ነገር እንደው ቅዱሳት ስዕላት ፊት የሚደረግ ስግደት ወር በደንብ አስተውሉ። ማተሩ ወርሺፕ አይደረግም ወይ ደግሞ ሲሰገድም ስግደትም ሆነ ምንም የሚሰገደው ለማተሩ አይደለም። ለምሳሌ ቅዱሳት ስዕላት በየቤተክርስቲያኑ አለ አይደለ? ለማተሩ አይደለም፣ ለማቴሪያሉ አይደለም። ኦኬ ሪፕሬዘንት ለሚያደርገው አካል ለምሳሌ የእመቤታችን ስዕል ፊት ለምሳሌ የጸጋ ስግደት ስንሰግድ ለእመቤታችን ነው እየሰገድን ያለ ነው እንጂ ለወረቀቱ አይደለም። ኦኬ ለወረቀቱ አይደለም። ኦኬ የክርስቶስ ስዕል ፊት በደንብ አስተውሉ። የክርስቶስ ስዕል ፊት ስንሰግድ ለክርስቶስ ነው እየሰገድን ያለን።
የአምልኮ ስግደት ለጌታችን ለኢየሱስ ነው እንጂ ለወረቀቱ አይደለም እየሰገድን ያለ ነው። ይህ በደንብ ሊታወቅ ይገባል። ሁሉም ክርስቲያን ደግሞ ይህንን አስቦ ነው። ለምሳሌ ቅዱሳት ስዕላት ፊት በቤተ መቅደስ ገብቶ ቅዱሳት ስዕላት ፊት በአውዳኑ ሲያደርግ ወይ ደግሞ ዝቅ ሲል ለማተሩ አይደለም፣ ለወረቀቱ አይደለም። ኦኬ ወረቀቱ ሪፕሬዘንት የሚያደርገውን የእመቤታችን ከሆነ እንደዛ፣ የጌታችን ኢየሱስ ከሆነ እንደዛ፣ የቅዱሳን መላእክትም ቢሆኑ ሪፕሬዘንት የሚያደርጉት ለዛ ነው ምን ሰግደው። ይሄ ሊታወቅ ይገባል። ይሄ ነው የቤተ ክርስቲያን ትምህርት። ግን እንዲህ ብለን ስንናገር እንደው ወረቀቱም ደግሞ ዝም ብሎ ራንደም ወረቀት ነው እያለ እግዚአብሔር በዛ በኩል ብዙ ታምራትን ያደርጋል። ኦፍኮርስ ያደርጋል። ሲያደርግም አይተናል ብዙ ጊዜ ሲያደርግም አይተናል ብዙ ጊዜ። እግዚአብሔር በነዛ በኩል በነዛ ሚንስ በኩል በቅዱሳት ስዕላት በኩል ተአምራቱን ሲገጥ ተመልክተናል፣ አይተንማል ብዙ ጊዜ። አሁን አንድ ሰው እንዴ እግዚአብሔር እንደው ካልጠፋ ነገር እንደው በቅዱሳት ስዕላት በኩል ይል ይችላል እንዴ? እግዚአብሔር አምላክ በብሉይ ኪዳን ኦሪት ዘኍልቍ ላይ ሄዳችሁ ብትመለከቱ ካልተሳሳትኩ ምዕራፍ 21 መሰለኝ ኦሪት ዘኍልቍ ላይ እኮ ከተቀጠቀጠ ነሐስ የተሰራ በእባብ እኮ ነው። እባቡን ሲያዩት እኮ ሰዎች ሲፈወሱ የነበረው። ኦፍኮርስ ፍጻሜው የክርስቶስ ምሳሌ ቢሆንም እባብ እንግዲህ እባብ ስንባል አሁን ለምሳሌ ብዙ ጊዜ ሰይጣን አይደለም የምናስበው። በብሉይ ኪዳን ግን ኦሪት ዘኍልቍ ምዕራፍ 21 ቁጥር 8 ላይ መሰለኝ ካልተሳሳትኩ፣ ታሪኩን ሄዳችሁ አንብቡ። ሕዝበ እስራኤል ሊነደፉና ከዛ በኋላ ሙሴ ወደ እግዚአብሔር ይጸልያል። ምን ላድርግ ብሎ ይጸልያል። ከዛ እግዚአብሔር ትእዛዝ ይሰጠዋል። ከተቀጠቀጠ ወርቅ እባብ ነው የሰራው። እባብ ሰራና ከዛ የተነደፉ ሰዎች እባቡን ሲያዩት ይፈወሳሉ። እንዴ ታዲያ እግዚአብሔር አምላክ እንደዛ ከሰይጣን ነው ተብሎ የሚታሰበውን ወይ ደግሞ አሳች ነው ተብሎ የሚታሰበውን ኦር እንደዛ ነው ተብሎ የሚታሰበው እባብ እንግዲህ የእባብ ቅርጽ ከናስ ተቀጥቅጦ ሰዎችን በዛ በኩል ከፈወሰ እንደው ጌታችን ኢየሱስ ክርስቶስ ኢየሱስን ይወክልናል ብለን ቤተክርስቲያን የሳለችውን የጌታችን ምስል በዛ በኩል ለምን ተአምር አያደርግም? አንዳንዴ ልባችንን ክፍት ማድረግ መቻል አለብን። ልባችንን ክፍት ማድረግ መቻል አለብን። እንደው ዝም ብሎ የመቃወም መንፈስ ብቻ አንዳንዴ ጥሩ አይደለም። ስለዚህ አጠር ባለመልኩ ሰማራይዝ ላድርግላቸው። ይሄ ነው ቅዱሳት ስዕላት ስንል ወኪል ናቸው። ዜይ አር ሪፕሬዘንቴሽን ናቸው። ወንጌል መስበኪያችን ናቸው። ቤተክርስቲያን ወንጌል ከምትሰብክባቸው ሚንሶች ውስጥ አንዱ እርሱ ነው። እና ከዚህ አንጻር ነው እና ስግደትም ሆነ የጸጋ ስግደትም ሆነ የአምልኮ ስግደት ለምሳሌ ለክርስቶስ ኢየሱስ ስንሰግድ የክርስቶስ ስነ ስዕል ፊት ለጌታችን ለኢየሱስ ነው የምንሰግደው እንጂ ለማተሩ ወይ ደግሞ ለወረቀቱ አይደለም። የቤተክርስቲያን ትምህርቱ አይደለም። ከዛ ባለፈ ጠቅለል ለማድረግ ያክል እንደው ሌላ ጊዜ በሰፊውም ብዙ ጊዜ ዳሰነዋል። ግን ጥንታውያን አብያተ ክርስቲያናት የሚባሉት እንዳለ ብትመለከቱ አላቸው። ኦሪየንታል አብያተ ክርስቲያናት ለምሳሌ ኦሪየንታል ቸርቾችን ኢትዮጵያንም ጨምሮ ብትመለከቱ ቅዱሳት ስዕላት አሉ። ኢስተርን ኦርቶዶክሶችን ብትመለከቱ ቅዱሳት ስዕላት አላቸው። ካቶሊኮችን ብትመለከቱ ቅዱሳት ስዕላት አላቸው። ኢቨን አሲሪያን ቸርች ኦፍ ዘይስን ብትመለከቱ ቅዱሳት ስዕላት አላቸው። ይሄ ጥንታውያን አፖስቶሊክ ቸርችስ የሚባሉት ሁሉ ኦፍኮርስ አንዳንዱ ያው ምንፍቅና የገባባቸው አሉ። ግን አትሊስት ከጥንት ጀምሮ ነበሩ የሚባሉ አብያተ ክርስቲያናትን በሙሉ ብትመለከቱ ቅዱሳት ስዕላት አላቸው። ስለዚህ በዚህ ዘመን እንደው በ21ኛ ክፍለ ዘመን ላይ 7ኛ ክፍለ ዘመን ላይ አይሁዶችና ሙስሊሞችን የሚያነሱትን ጥያቄና ተቃውሞ ለአይሁድና ለሙስሊም የተሰጠው መልስ ፕሮቴስታንቶቹ እንግዲህ ማሊያ ቀይረው እንደዚህ አይነት ጥያቄ መጠየቅ ጀምረዋል። ኢቨን እንደው እህታችን እግረ መንገዴ በፕሮቴስታንት ቸርቾች ውስጥ ራሱ አሉ፣ አንግሊካን ቸርቾች ውስጥ ምናምን ነገር ቅዱሳት ስዕላት አሉ። ሜይ ቢ የሚጠቀሙበት ሚንስ ይለያል እንጂ ሉተራን ቸርቾች ውስጥ አሉ ስዕላት አሉ። ስለዚህ ስዕላትን ከዚህ አንጻር ነው ቤተክርስቲያን የምትረዳው። የቤተክርስቲያን አስተምሯም ሆነ ምኗ ስዕላትን ቅዱሳት ስዕላት ጋር በተገናኘ ይህንን ነው። እህታችን እዚህ ላይ ጥያቄ ካለሽ ማይክሽን አብርተሽ እንትን ማለት ትችላለሽ። ካልሆነ ግን ከክህነት ጋር በተገናኘ ለካህን መናዘዝ የሚለውን ሀሳብ የዋዴ ደግሞ ከመጽሐፍ ቅዱስም ከምንም አድርጎ ሀሳብ ይሰጥበታል። እህታችን ይቅርታ ሜይ ቢ ፈጠን ብዬም ከሆነ በጣም ይቅርታ። አመሰግናለሁ። ግልጽ ነው። ግልጽ ነው። አመሰግናለሁ። እሺ ጊዜ ያክብርልን። እሺ ዮሐዴ ወደ አንተ ልምጣ። አለህ አይደል ዮሐዴ? አለው ጋዲ ናይስ። ቀጥል። ቀጥል። በቃ ለካህናት መናዘዝ የሚለውን ነገር ከመጽሐፍ ቅዱስ መሰረት አድርገህ በቃ ኦፍኮርስ ሪፍሌክት አድርገህ ሀሳብ ስጠበት ብሮስኪ። ኦኬ እሺ። ቃል ታሰማልን ጋዲ ጸጋውን ያብዛል። አሪፍ እንትን ነበረ። ስለ ስዕላት አጠቃላይ የሰው መረዳትም ምናምን መያዝ ያለበት እንደዛ ነው። የአባቶችም ትምህርት እሱ ስለሆነ ማለት ነው። ስለ ለካህናት መናዘዝ መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች አሉ። ከብሉይ ኪዳንም ጀምረን ስንመለከት ብሉይ ኪዳን ላይ ኢያሱ ራሱ የእያንዳንዱ ኃጢአት በነገራችን ላይ በእግዚአብሔር ፊት ኃጢአትን ተናዘዝ ይልና ኃጢአትንም ለእኔ ንገረኝ ብሎ ቃል በቃል ኢያሱ ይናገራል።
እንደውም በጣም አባቶቻችን ስርዓቱ ለሰው ልጆች እንዳይከብድ ብለው ኤርሊ ወደ 3ኛው ምናምን ክፍለ ዘመን አለው አለ እንትን ሲል የሆነ ኔትወርኩ ትንሽ እንትን እያለ ስለሆነ ለዛ ነውና ቀጥታ እንደውም በህዝብ በአደባባይ ፊት ነው ኮንፌስ የሚደረገው ኃጢአት። የምርም ተጸጸተ ምናምን ከሆነ እንደዛ ያደርጉ እንደነበረ መጽሐፍ ቅዱስ ይናገራል። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን መጥምቁ ዮሐንስ ሰዎቹን ንስሐ እያስገባ የንስሐ ጥምቀትን ያጠምቅ ነበር እና ሰዎቹ በአደባባይ ኃጢአታቸውን እየተናዘዙ ነበረ ሲጠመቁ የነበረው እና ምን ይላል? ከቁጥር 5 ጀምሮ ስንመለከት ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ ይላል። ወደ ማን? ወደ ዮሐንስ ማለት ነው። ሁሉም በይሁዳና በኢየሩሳሌም የነበሩ በዮርዳኖስ ሆኖ ያጠምቅ ስለነበረ ሁሉ ወደ እርሱ ይወጡ ነበረ ይልና ከዛ በኋላ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን እየተናዘዙ ወደ እርሱ እየቀረቡ ኃጢአታቸውን ይናዘዙ ነበር፣ ከእርሱም ይጠመቁ ነበር አለ። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎቹ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ስለዚህ ሁሉም ወደ ዮሐንስ እየቀረቡ ኃጢአታቸውን እየተናዘዙ እየተናገሩ ምን ይላሉ? ንስሐ ይገቡ ነበረና ዮሐንስም እኔ በዚህ የንስሐ ጥምቀትን አጠምቃችኋለሁ፣ ከእኔ በኋላ የሚመጣውን ግን በእሳትና በመንፈስ ያጠምቃችኋል ብሎ በግልጽ ሲናገር እንመለከታል። ሰው ኃጢአት መናዘዝ ያለ ነው። እዛው አንደኛ ዮሐንስ መልእክት ቅዱስ ዮሐንስም ሲነግረን ሰዎች ወይም ደግሞ ንስሐችን ኃጢአታችን የሚታጠበው ወይም ደግሞ የሚሰራው መናዘዝ ስንችል ኃጢአታችን መናገር ስንችል ነው ኃጢአታችን ራሱ ይቅር የሚባለው እና ምን ብሎ ይናገራል? አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 6 ጀምሮ ስናነበው እንዲህ ይላል፣ ከእርሱ ጋር ኅብረት አለን ብንል በጨለማን ብንመላለስ እንዋሻለን፣ እውነትም አናደርግም ይልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን ይላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። በብርሃን መመላለስ ይጠበቅብናል፣ በእርሱ መኖርም ይጠበቅብናል ይህንና ምክንያቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ያ ክርስቶስ ደም ግን ከኃጢአት የሚያነጻን እንዴት ነው የሚለው ሲናገር ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም አለ። ሰው ኃጢአት ልሰራ አልችልም ብሎ ከተናገረ ኦፍኮርስ ውሸታም ነው የሚሆነው ማለት ነው። ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ ኃጢአታችን ብንናዘዝ ነው የክርስቶስ ደም ራሱ ምን የሚለን ማለት ነው? ከኃጢአታችን ሁሉ የሚያነጻው። ለማን ነው የምንናዘዘው የሚለው ስንመለከት ደግሞ የያዕቆብ መልእክት ምዕራፍ 5 ሐዋርያ ቅዱስ ያዕቆብ እንዲህ ብሎ ይናገራል ከቁጥር 14 ጀምሮ ከእናንተ ይላል ከክርስቲያኖች ማለት ነው። አክቹዋሊ ለክርስቲያኖች የተጻፈ መልእክት ነው እና ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። የቤተ ክርስቲያን ሽማግሌዎችን ይጥራ ይላል። የታመመ ማንም ቢኖር ሁለት ሚስጢራትን በነገራችን ላይ እዚህ የሚናገረው ሚስጢረ ቀንዲል እና ሚስጢረ ንስሐ ማለት ነው በቤተ ክርስቲያናችን። ስለዚህ የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል ይላል። በህመም ደዌ ከሆነ የተያዘው የእምነት ጸሎት ጸልየውለት ምን ያደርገዋል ማለት ነው? ያድነዋል ማለት ነው። ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ደግሞ ይሰረይለታል። እነዚህ የቤተ ክርስቲያን ሽማግሌዎች ጠርቶ ንስሐ ገብቶ ከዛ በኋላ ጸሎት ቢያደርጉለት ምን ይሆናል? የኃጢአት ስርየትን ያገኛል። ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። ይሰረይለታል ይልና እዛው ዝቅ ብለው 16 ላይ እንዴት ነው የሚሰረይለት? ዝም ብሎ እንደውም በቃ ምንም ሳይናገር ያው 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች።
ኃጢአትን መናዘዝ ስችል ስትናገር አዎ የካህናት የሽማግሌዎችን ይጥራ አይደለም ፕሪስባይተርስ ይላል። ባይዘው ካህናት ማለት ነው። ሽማግሌዎች የሚለው ካህናት ግሪኩ ፕሪስባይተርስ ቀሳውስት እንደማለት የእነሱ ሁለቱ ሚስጢራት ይናገራል። ሚስጢረ ቀንዲል ወይም ደግሞ ዘይት ቀብተው ለታመመ ደዌ ፈውስ ስለሚፈልግ ዘይት ቀብተው ይጸልዩለት ይላል። ኃጢአትንም ሰርቶ እንደሆነ ምን ያደርጉ ይሰረይለታል፣ ጸሎት አድርገው ይሰረይለታል ይላል። ይህንን ኃጢአት የማስተሰረይ ደግሞ እያንዳንዱ ስለተባለ ማንኛውም ሰው በቃ እየሄደ ለጓደኛው ምናምን ኃጢአቱን መናዘዝ አለበት ማለት ነው አይደለም። ስልጣን የተሰጣቸው አካላት አሉ። እሱ የት ነው የምናገኘው? ዮሐንስ ወንጌል ምዕራፍ 20 ላይ ኃጢአትን የማስተሰረይ የመፍታትም የማሰርም ስልጣን የተሰጣቸው ማን ናቸው? መጀመሪያ ማቴዎስ ወንጌል ምዕራፍ 16 ላይ ያለው እናንብብና ከዛ ወደ ዮሐንስ ወንጌል እንሄዳለን። ማቴዎስ ወንጌል ምዕራፍ 16 ክርስቶስ ከቁጥር 18 ጀምሮ ስንመለከት እንዲህ ይላል። ጴጥሮስ ያው የክርስቶስን የባህሪ ልጅነት ምናምን ይመሰክራል። ከመሰከረ በኋላ እንዲህ ብሎ ጌታችን ይመልስለታል። ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይላል። ዘን ቀጥሎ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም እና ብፁዕ ነህ ይለዋል። ከዛም 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያኔ እንሰራለሁ፣ የገሃነም ደጆችም አይችሏትም ይላል። ኦኬ፣ በዚህች አለት ላይ በምስክርነቱ ማለት ነው። ከዛ የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ ይልና በምድር የታሰረው ሁሉ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ስለዚህ ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። ይህን ስልጣን የተሰጠው ለደቀ መዛሙርቱ ጴጥሮስ ማለት በጴጥሮስ ለደቀ መዛሙርቱ የተሰጠ ሐዋርያዊ ስልጣን። ስለዚህ በምድር የምታስረው ሁሉ የታሰረ፣ በምድር የምትፈታው ሁሉ የተፈታ ይሁን ተብሎ ስልጣን የተሰጠው ለማን ነው? ለጴጥሮስ ነው ማለት ካህናት ናቸው ማለት ወይም ደግሞ ፕሪስባይተርስ ቀሳውስት ናቸው። ይህ በግልጽ ደግሞ ጌታችን ራሱ ከትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 20 ከቁጥር 20 አካባቢ ጀምሮ ከቁጥር 21 ጀምሮ ላንበብላቸው። ክርስቶስ ተነሳ ከሞት ማለት ነው። ከዛ በኋላ ለሐዋርያቶቹ ታያቸው። ቁጥር 20 ላይ እንዲህ ይላል፣ ዮሐንስ 20 ማለት ነው። ይህንንም ብሎ እጆቹና ጎኖቹን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው ይላል። ለደቀ መዛሙርቱ ማለት ነው። ኦኬ፣ ለሐዋርያቶቹ ማለት ነው። ለሐዋርያቶቹ ስፔሲፊካሊ እዚህ ቦታ ላይ ከዛ ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አያቸው፣ ክርስቶስ አሁን ይሾማቸዋል በክህነት ማለት ነው። እፍ ብሎ መንፈስ ቅዱስ ከዛ በፊት እኮ ከትንሣኤው በፊት እኮ ባይዘው በአጋንንት ላይ በደዌ በምናምን እኮ እንዲሰለጥኑ መንፈስ ቅዱስን ሰጥቷቸዋል። ለእንትናም ጨምሮ ይሁዳን ጨምሮ በአጋንንት ምናምን ድውያን መፈወስ ምናምን ማቴዎስ ወንጌል ምዕራፍ 10 ላይ ሉቃስ ወንጌል ምዕራፍ 10 እንመለከታለን እኮ መንፈስ ቅዱስ ሰጥቶ በእነዚህ በአጋንንት ላይ ስልጣን እንዲኖራቸው። ይሄ ግን የተለየ ክህነት የክህነተ ስልጣን መሆኑ የምትመለከቱ እፍ ብሎ ምን አለ? መንፈስ ቅዱስ ተቀበሉ ይልና ይህንን ስልጣን ተመልከቱ። ቀጥሎ ምን ይላል? ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ከ12 ይሄ ስፔሲፊካሊ የተሰጠው ለማለት ነው ለ12 ሐዋርያት ማለት። ስለዚህ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ሁሉ ተይዞባቸዋል ሲል እዛ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ የጻድቅ ሰው ጸሎት በስራዋን እጅግ ኃይልን ታደርጋለች ከሚለው እና ደግሞ ኃጢአት ከሰሩ ይሰረይላቸዋል ተብሎ የተነገረው ከምን አንጻር ነው? ከሐዋርያዊ ስልጣን ከክህነት አንጻር ነው ማለት ነው። ኃጢአት መናዘዝ ለካህናት እንደሚገባ መጽሐፍ ቅዱስ በሚገባ ያስረዳል ለማለት ነው። እታች ቃልዮት ያሰማልን። እግዚአብሔር ያክብርልን። እናመሰግናለሁ። እግዚአብሔር ያክብርልን። ዮሐዴ ቃልዮት ያሰማልን። በጣም ደስ በሚል ሁኔታ ነው ያብራራው ዮሐዴ። ባይዘዌ ይሄ ቢብሊካል
የዋዳውን እንዳብራራው ከመጽሐፍ ቅዱስ ከዛ ባለፈም ደግሞ ሙሉ ለሙሉ የጥንት ኤርሊ ቸርች ፋዘርስ ወይ ደግሞ የቤተክርስቲያን አባቶች በሙሉ እንግዲህ ማብራሪያ ሲሰጡ እነ ሲፕሪያን ኦፍ ካርቴጅ ከዛም በኋላ ሌሎች አባቶች በሙሉ አሁን ዮሐድ ያነሳውን ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ሀሳብ በደንብ ሲያብራሩ ቀጥታ ይህንን የማሰርና የመፍታት ስልጣን ለካህናት ነው። በእነርሱ በኩል አድርጎ ከሐዋርያት በኋላ ለሚነሱ የቤተክርስቲያን አባቶች ወይ ደግሞ ለካህናት ስልጣነ ክህነት ነው ቀጥታ የሰጣቸው እና ይሄ በመጽሐፍ ቅዱስም በአባቶችም የተደገፈ ትምህርት ነው እህታችን። እና ከዛ ባለፈ ሁላችሁም እንደምታውቁት እንደው ደብል ስታንዳርድ ስለማይሆኑ ነው ፕሮቴስታንቶች ብዙ ጊዜ እንጂ ለምሳሌ ከፕሮቴስታንት ዲኖሚኔሽን ውስጥ ለምሳሌ መካነ ኢየሱስን ብንመለከት መካነ ኢየሱሶች ንስሐ አባት አላቸው፣ ካህን አላቸው። ለካህን ሄደው ነው የሚናዘዙት። ኦኬ ኃጢአታቸውን ሄደው ለካህን ሄደው ነው የሚናዘዙት። እና እንደው አንዳንዴ ያው ሁሉም ሰው ኦርቶዶክስ ላይ ለመበርታት ስለሚሞክር እውነተኛ የሆነቿን የጌታን ቤተክርስቲያን አታክ ማድረግ ነው፣ ሁሌ እሷን ብቻ መጠየቅ ሰው ስለሚፈልግ ነው እንጂ በጉያቸው ስር ያለችው መካነ ኢየሱስ እንደዚህ አይነት ነገሮችን ኦፍኮርስ ከጌታ ቤተክርስቲያን አይታ ነው። ግን እንደዚህ አይነት ልምምዶች እነሱም ጋር አለ ለማለት ያክል ነው። እህታችን ለጥያቄው እናመሰግናለን። እግዚአብሔር ያክብርልን። አትጥፊ ልመደበሽ። እናንተንም እግዚአብሔር ያክብርልኝ። አመሰግናለሁ። አሜን አሜን። እግዚአብሔር ያክብርልን። እሺ ጋይስ በደንብ ታብታብ አድርጉ። እኔ እኮ ይሄ ቃል ራሱ በቃ ለምን እንደሆነ ታብታብ አድርጉ። እሺ ጋይስ ታብታብ አድርጉ ምናምን ነገር። ቀጣይ ደግሞ እሺ ምናልባት ጥቅሱ የሆነ ሰው እንትን ብሎ የኢያሱ ያልከው ጥቅሱ የቱ ጋ ነው ምናምን የሚል ስላየሁ ጥቅሱ ለመስጠት አይ ቲንክ አልተናገርኩም መሰለኝ ቅድም። ኢያሱ 7:19 ላይ ነው ያለው እና እንዲህ ነው የሚለው ኢያሱም አካን የተባለውን ሰው ማለት ነው ምን ይላል? ልጄ ሆይ ለእስራኤል አሁን ለእግዚአብሔር አትናገርም እንዲህ ለምን ለካህን ትናገራለህ? ምናምን አይነት ነገሮች ስለሚሉ ማለት ለካህን መናገር ማለት ባይዘ ለክርስቶስ ለራሱ መናገር ነው። ምክንያቱ የክርስቶስ አምባሳደሮች ወይም ደግሞ አገልጋዮችም ስለሆኑ ማለት ነው። 1 ቆሮንቶስ ምዕራፍ 4 2 ቆሮንቶስ ምዕራፍ 5 በሚገባ ስለሚናገር ማለት ነው። እና ምን ብሎ ይናገራል? ኢያሱም አካንን አለው ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ ይልና ለእርሱም ተናዘዝ ይላል። ኦኬ ለእስራኤል አምላክ ምን ክብርን ስጥ ይላል። ከዛ ለእርሱም ምን በል ተናዘዝ ይልና ምንድነው የሚናዘዘው? ኦፍኮርስ ኃጢአቱን ነው። ቀጥሎ የሚናገረው ቀጥሎ ምን ይላል? ያደረግከውንም ንገረኝ አትሸሽገኝ አለው ይላል። ያደረግከውን ኃጢአት ለእግዚአብሔር ተናዘዝ አለና ለእኔ ንገረኝ ብሎ በግልጽ ሲናገር እንመለከታል። ኃጢአት መናዘዝ ማለት እሱ ነው። በእግዚአብሔር ፊት ነው የምንናዘዘው። ትክክል። በካህኑ ፊት መናዘዝ ማለት በእግዚአብሔር ፊት መናገር ማለት ነው። እና ከዚህ አንጻር ለማየት ነው። ኢያሱ 7:19 ናይስ። እሺ እግዚአብሔር ያክብርልን። ታችን እናመሰግናለን። እሺ ኤቢሶል የሚሉ ዩዘርኔም እንኳን ደህና መጣ ወንድማችን። ጥያቄ አለኝ ብለን